በድጋሚ እንዴት ቆይታችኋል? ክቡራን ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተመልሷል። የአጀንዳ ጉዳያችንን ጨምሮ በርካታ ጉዳዮችን እያነሳን ከእናንተ ከተመልካቾቻችን ጋር እንቆያለን። በዚህኛው ምዕራፍ የተለያዩ እንግዶችን ጋብዘን ቆይታ የምናደርግባቸውን ጉዳዮች ይዘናል። ተመልካቾቻችን መታሰቢያ ደረጀና ማህሌት ታደለ ዜናዎቹን እየመራን ከእናንተ ጋር እንሆናለን። አብራችሁን ሁኑ። የ7 ሰዓት አበይት ጉዳዮችን እናስቀድም። በአማራ ክልል የሀገራዊ ምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራል። የቡኖ በደሌ ዞን አርሶ አደሮች ተፈጥሯዊ ማዳበሪያን በአካባቢያቸው በመስራታቸው እንደተጠቀሙ ለኢትዮጵያ ቴሌቪዥን ተናገሩ። በአዲስ አበባ የነዳጅ እጥረት እንደገጠማቸውና ረጃጅም ሰልፎችን ተሰልፈው ለመጠበቅ እንደተገደዱ አሽከርካሪዎች ተናገሩ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ካነቃነቀው የታሪፍ እርምጃቸው በኋላ ለጋዜጠኞች ማብራሪያ ሰጡ። በስፖርት ዘገባችን በእንግሊዝ ፕሪሚየር ሊግ የፊታችን እሁድ የማንቸስተር ደርቢ ጨዋታ ይጠበቃል የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮች ናቸው። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮች እንዲሁም እንግዶችን እያስገባ ተጨማሪ መረጃና ማብራሪያ ይቀጥላል። ተመልካቾቻችን አብራችሁን እንድትሆኑ እንጋብዛለን። ይህንንም መሰረት በማድረግ ደግሞ ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በነገው ዕለት የሚጀምረውን የአማራ ክልል የሀገራዊ ምክክር የአጀንዳ ማሰባሰቢያ ምዕራፍ በተመለከተ ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን ላይ እናገኘዋለን። እንዲሁም ከኢቢሲ ወላይታ ሶዶ ዩኒቨርሲቲ ደግሞ የወላይታ ሶዶ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር የሆኑት ታምራት ዴላ በመናነሳው በዚሁ በአጀንዳ ጉዳያችን ላይ ተጨማሪ ማብራሪያ እየሰጡን ከኛ ጋር ቆይታ የሚያደርጉ ይሆናል። አቶ ጌታነህ ማሞ ከአማራ ክልል በሀገራዊ ምክክር ኮሚሽን የአማራ ክልል ቡድን መሪ ናቸው። እሳቸውም ይህንኑ ጉዳይ በተመለከተ ቆየት ብለው ተጨማሪ ማብራሪያ የሚሰጡን ይሆናል። እንዲሁም ደግሞ በአዲስ አበባ የነዳጅ እጥረት መግጠሙንና ተሽከርካሪዎችም እየተጉላሉ መሆናቸውን የሚያመለክት ዘገባ ይዘናል። ይህንን በተመለከተ ደግሞ የነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር የሆኑት አቶ ዲበራ ፉፋ በቀጥታ መስመር ላይ ነው የሚገኙት። እሳቸውም ቆየት ብለው ተጨማሪ ማብራሪያ ይሰጡናል። አብራችሁን ሁኑ ተመልካቾቻችን። እነዚህንና ሰፊ ጉዳዮችን እያነሳን ነው በያላችሁበት ከእናንተ ጋር ቆይታ የምናደርገው። አብራችሁን ሁኑ። ወደ አጀንዳ ጉዳያችን ነው በቀጥታ የምናልፈው። ተመልካቾቻችን አብራችሁን ሁኑ። በአማራ ክልል ሀገራዊ ምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራል። ኮሚሽኑ በክልሉ ነገ የሚጀምረው አጀንዳ ማሰባሰብ ምዕራፍን አስመልክቶ ለሚዲያ ባለሙያዎች ዛሬ መግለጫ ሰጥቷል። ኮሚሽነር መላኩ ወልደማርያምና ዶክተር ዮናስ አዳዬ በጋራ በሰጡት መግለጫ በክልሉ በሚካሄደው የአጀንዳ ማሰባሰብ ምዕራፍ 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች እንደሚገኙ በመግለጫቸው ላይ አመላክተዋል። መግለጫውን የተከታተለው ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የተገኘው። ሳሙኤል እንዴት ቆይተሃል? በአማራ ክልል በነገው ዕለት ጀምረው የምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራልና በዚሁ ላይ ያተኮረ መግለጫ ነው ዛሬ ሲሰጥ የነበረው። በመግለጫው ላይ የተነሱ ሀሳቦች ምንድናቸው? ምን ያህል ዝግጅት ተደርጓል? አመሰግናለሁ። እንግዲህ እንደሚታወቀው እንደ ኢትዮጵያ አላግባባ ያሉ ጉዳዮችን በምክክር ለመፍታት እንግዲህ ባለፉት 3 ዓመታት ሲንቀሳቀስ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ በተለያዩ ክልሎች በተለይ የአጀንዳ ማሰባሰብ ምዕራፉን አጠናቆ ወደ አማራ ክልል እንግዲህ ከነገ ጀምሮ ለማካሄድ በባህር ዳር ከተማ ተገኝቷል። በዚህም ሰፊ ዝግጅት ማድረጉን የተገለጸው እንግዲህ በዛሬው ዕለትም ኮሚሽነሮቹ ለጋዜጠኞች መግለጫ ሰጥተው ነበረ። በተለይ ነገ ጀምሮ እስከ ሚያዝያ 4 ቀን በሚቀጥለው የአጀንዳ ማሰባሰብ
ማሰባሰብ ምዕራፍ በተለይ ከዚህ በፊት ሲሰራባቸው የቆዩ በክልሉ ከ267 ወረዳዎች የተውጣጡ ተሳታፊዎች ከ4500 የሆኑ ተሳታፊዎች ይሳተፋሉ ተብሎ ይጠበቃል። እንግዲህ እነዚህ ተሳታፊዎች በተለይም ደግሞ እንደ ክልል ብሎም እንደ ሀገር ይበጃል ያሏቸው ለመግባባት ይበጃል ያሏቸውን አጀንዳዎች ለኮሚሽኑ ያስረክባሉ ተብሎም ይጠበቃል። እንግዲህ ከዚህ በፊት በ267 ወረዳዎች የተሳታፊ ልይታዎችና የመሳሰሉ የአጀንዳ የመሳሰሉ ቅድመ ዝግጅቶች ሲደረጉ ቆይተው ነው እንግዲህ ከዚሁ ምዕራፍ ላይ የደረሰው ማለት ነው። እንግዲህ ዛሬ በተሰጠው መግለጫም ይህ እንግዲህ ከነገ ጀምሮ እስከ ሚያዝያ 4 ቀን በሚቆየው የምክክር ምዕራፍ የተለያዩ ባለድርሻ አካላትን ጨምሮ የተለያዩ የማህበረሰብ ክፍሎች ከነወኪሎቻቸው ይሳተፋሉ ተብሎም ይጠበቃል። እንግዲህ በክልሉ ያለውን የአጀንዳ ማሰባሰብ ሂደትም በተለይ በተለያዩ ማህበረሰብ ክፍሎችን በተወከሉበት ከአካታችና አሳታፊ ከማድረግ አኳያም ስራዎች ሲሰሩ መቆየታቸው ነው የተገለጸው። እንግዲህ ዛሬ በተሰጠው ጋዜጣዊ መግለጫም አንዱ ጥያቄ የነበረው ከአካታችነትና ከአሳታፊነት አኳያ ሲሰሩ የነበሩ ስራዎች ምንድናቸው በሚል ከተለያዩ ጋዜጠኞች ጥያቄ ቀርቦ ነበር። በተለይም በክልሉ የተለያዩ ማህበረሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳቸውን እንዲያቀርቡ አሳታፊና አካታች ማድረግ መቻሉ ተገልጿል። በተለይም ከነዚህ መካከል የተገለሉ የማህበረሰብ ክፍሎች፣ ተፈናቃዮች፣ ሴቶች፣ አካል ጉዳተኞች ጨምሮ አርሶ አደሮች እንዲሁም ሌሎችም ምሁራንና የፖለቲካ ፓርቲዎችን ጨምሮ የተለያዩ ማህበረሰብ ክፍሎች ተሳታፊ መሆናቸውን የተገለጸልን። ሌላኛው በተለይም ደግሞ በጋዜጠኞች የተነሳው ጥያቄ በክልሉ ታጥቀው የሚንቀሳቀሱ ታጣቂዎች በተለይ በምክክር ኮሚሽኑ እንዲሳተፉ ምን ያክል ጥረት ተደርጓል፣ ያለው ምላሽስ ምን ይመስላል የሚል አንደኛው ጥያቄ ነበር። ኮሚሽነሮቹ በዚሁ ማብራሪያ ሰጥተው ነበር። በተለይም ደግሞ የሚዲያ አማራጮችን ጨምሮ በተለያዩ አጋጣሚዎች ታጣቂዎች በወከሉት ማህበረሰብ ወይም ደግሞ በተወካያቸው አማካኝነት አጀንዳቸውን ለምክክር ኮሚሽኑ እንዳስረክቡ በተደጋጋሚ ጥሪዎች ሲደረጉና ሲቀርቡ መቆየታቸው በመግለጫው ተመላክቷል። ነገር ግን እስካሁን ባለው ድረስ አዎንታዊ ምላሽ አልመጣም። ነገር ግን አሁንም አረፈደም ያው ነገ በሚጀምረው የአጀንዳ ማሰባሰብ ምዕራፍ ላይም በተለያዩ የማህበረሰብ ክፍሎች አማካኝነት አጀንዳዎቻቸውን እንዲያስረክቡ በድጋሚ ዛሬም ኮሚሽነሮቹ ጥሪ አቅርበዋል ማለት ነው። እንግዲህ የኮሚሽኑ ዋና ስራ የማደራደር ወይም ደግሞ ትጥቅ የማስፈታት እንዳልሆነና በዋናነት አጀንዳዎቻቸውን ለሚመለከተው አካል የማቅረብ ሚና እስከሆነ ድረስ የሚወጡት በዚሁ ተሳትፎ እንዲያደርጉ በድጋሚ ጥሪ አቅርበዋል ማለት ነው። እንግዲህ ከነገ ጀምሮ እስከ ሚያዝያ 4 በሚደረጉ የአጀንዳ ማሰባሰብ ምዕራፎችም የተለያዩ ማህበረሰብ ክፍሎች የተወጣጡ ማህበረሰብ ክፍሎች አጀንዳቸውን ተወያይተው በባለድርሻ አካላት አማካኝነት እንግዲህ ለኮሚሽኑ አጀንዳዎች ለሀገር ይበጃሉ፣ ለክልሉ ይበጃሉ ያሉ የተባሉ አጀንዳዎች የሚቀርቡ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል እናመሰግናለን። መልካም ቀን። ከዚሁ ጋር በተገናኘ በሀገራዊ ምክክሩ ለጥያቄዎቻቸው ምላሽ እንደሚያገኙ እምነት እንዳላቸው የባህር ዳር ከተማ ወጣቶች ተናግረዋል። የወጣቶቹን አስተያየት ሪፖርተራችን ተስፋውን ደስታ አሰባስቧል። ሀገራዊ ምክክር ኮሚሽኑ በባህር ዳር ከተማ መደረጉ ጥሩ ነው። እንደ ክልል እንደ አማራ ክልል የአማራ ሕዝብ የሚያነሳቸውን ጥያቄዎች በሰላማዊ መንገድ በውይይት ችግሮችን የሚፈታበት መንገድ ይኖራል ብዬ አስባለሁ። በጣም ደስ ይላል። አንድ ችግር መፈታት የሚችለው መመካከር ነው። ከቤተሰብ ጀምሮ ምክክር ውይይት ያስፈልጋል። ስለዚህ መመካከራችን ይጠቅማል ብዬ አስባለሁ። እኔ እንደ ሴት ማለት ከዚህ በፊት ይዘናቸው የኖርናቸውን ሀሳቦች ችግሮቻችን ይፈታልናል ብዬ አስባለሁ። በአጠቃላይ ብዙ ሀሳብ አለብን፣ ብዙ ጥያቄዎች አሉብን እንደ አማራ። ስለዚህ እነዚህን ጥያቄዎች ይፈታልናል ብዬ አስባለሁ። ሀገራዊ ምክክር ከአማራ ክልል የሚመጡ ብዙ እንግዶች አሉ። ስለዚህ በጣም ደስተኛ ነኝ። ምክንያቱም ነገሮችን በውይይት በንግግር በጠረጴዛ ዙሪያ ለመፍታት በጣም ደስተኛ ነኝ። ስለዚህ ይሄ ደግሞ እንደ ሀገርም እንደ ክልልም ነገሮችን ተግባብቶ ችግሮችን ለመፍታት ከፍተኛ አስተዋጽኦ ይኖራል ብዬ ጠብቃለሁ። እንደሚሆንም እርግጠኛ ነኝ። ሁሉም ሰው ጥያቄ አለኝ የሚለውን በመያዝ በንግግር እንድናምን ባህላችን እሴቶቻችንም ከዚህ ወጡ እንዳይሆኑ ያደርግልናል ብዬ ነው ማምነው እንደኔ ማለት ነው። አሁን ላለው የሰላም እጦት ችግሮችን ይፈታል። ሌላው ማንኛውም ሰው በምክክር ሀገርን ማስቀጠል እንደሚቻል አምናለሁ። እንደዛም እንዲሆን ያደርጋሉ ብዬ ተስፋ አደርጋለሁ። ሀገራዊ ምክክር ኮሚሽኑ ወደዚህ ሲመጣ ትልቁ ነገር ምንድነው? የሰለጠነ ፖለቲካ ያዳብራል ብዬ አስባለሁ። ከጦርነት ነፃ የሆነ ኃይልን የመጠቀም አማራጭን ትቶ በንግግር በድርድር ችግሮችን የመፍታት የሰለጠነ ፖለቲካ ማዳበር ትልቅ ግብአት ይሆናል ብዬ አስባለሁ። እንግዲህ ጫካ ያሉ ወንድሞቻችን ማስተላለፈው መልእክት ምንድነው? አሁን እየተፈጠረ ያለው ችግር ጉዳቱን እኛን ነው ያው የሚታይ ነው። ጉዳቱ በሁለቱም ወገን እያስተናገደ ያለው የሰው ሞትም ሆነ የንብረት ውድመት እያስተናገደ ያለው ማህበራዊ እንቅስቃሴን መክታት ያለው እኛ ጋር ነው። ስለዚህ ችግሩ የኛው መሆኑን አውቀው አለኝ የሚሉትን የአማራ ሕዝብ ጥያቄ የሚሏቸውን ጥያቄዎች
ነቅሰው በማውጣት በሀገራዊ ምክክር ኮሚሽኑ ቢሳተፉና የሰለጠነ ፖለቲካ ባህል ማዳበር ቢችሉ ትልቅ ትርጉም አለው ብዬ አስባለሁ። አማራ ክልል ከተደነቀበት የጦር አደጋ ከኢኮኖሚ ጫና ችግሮችን ፈተን ወደ ዘላቂ መፍትሄ መምጣት አለብን የሚል ሀሳብና አስተያየት አለኝ። ምክንያቱም ጦርነት የመጨረሻው መፍትሄ ስለማይሆን ማለት ነው። ያለኝ ሀሳብና አስተያየት ይሄ ነው። ስለዚህ ኑ እንነጋገር፣ እንምከር ትላለች ኢትዮጵያ። እንደ ባህር ዳርም ነዋሪም እንደ ባህር ዳር እነቴ ለብዙ አመት ተወልጄ የሚያደጉበት ስለሆነ ነገሮች በሰላም እንዲፈቱ ሁሉም በጫካ ያሉ ወንድሞችም ለዚህ የድርሻቸውን መወጣት አለባቸው የሚል ሀሳብና አስተያየት አለኝ። ይህንኑ ጉዳይ መነሻ አድርገን ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘንላችኋል። ተመልካቾቻችን እንግዳችን አቶ ጌታነህ ማሞ በኢትዮጵያ ምክክር ኮሚሽን የአማራ ክልል ቡድን መሪ ናቸው። እንዴት ውለዋል? እንግዳችን እጅግ አድርገን እናመሰግናለን ስለ ጊዜዎት። ሀገራዊ ምክክር ኮሚሽኑ በነገው ዕለት በአማራ ክልል የአጀንዳ ልየታ መርሃ ግብሩን ይጀምራል። ሰፊ ሂደቶች እንዳሉት ይታወቃልና እንደው ክልሉ አሁን ካለበት ሁኔታ አንጻር ይህንን ለማካሄድ የሚያስችሉ አስቻይ ሁኔታዎች ምንድን ናቸው? አመሰግናለሁ ስለተሰጠን እድል። ጌታነህ እባላለሁ የኢትዮጵያ ሀገራዊ ምክክር ኮሚሽን የእቅድ ክትትልና ግምገማ አስተባባሪ ነኝ። እንዲሁም የአማራ ክልል ቡድን መሪ ነኝ። እንደተባለው የአማራ ክልል እንግዲህ የተለያዩ ሂደቶችን አልፎ ለክልላዊ አጀንዳና የምክክር ሂደት ከነገ ጀምሮ ከመጋቢት 27 እስከ ሚያዝያ 4 ድረስ የክልላዊ አጀንዳ አሰባሰብና ምክክር ሂደት ያከናውናል። እንደተባለው በዚህ ሂደት በኮሚሽኑ ሁሉንም የክልሉን ወረዳዎች የማህበረሰብ ክፍሎችን በመለየት ሲያሳትፍ ቆይቷል። 10 የማህበረሰብ ክፍሎችን በመለየት በእያንዳንዱ በተወካዮቻቸው በተባባሪ አካላት አማካኝነት እንዲመለመሉና ወኪሎቻቸውን እንዲመርጡ በተደረገው ሂደት ከሁሉም ወረዳዎች በሚባል ደረጃ ከ4500 በላይ ተወካዮች ወደ የተለዩበት ሁኔታ ስላለ በክልላዊ ምክክር ሂደት ለመሳተፍ ወደ ባህር ዳር የገቡበት ሁኔታ አለ። ስለዚህ ከነገ ጀምሮ በቀጥታ የክልላዊ የምክክር ሂደቱ ተግባራዊ ይደረጋል። ኮሚሽኑ እስካሁን በሄደበት ምቹ ሁኔታ ክልሉ ካለው ነባራዊ ሁኔታ አንጻር የተለያዩ ሂደቶችን አልፏል። ይህ ማለት ምክክር አንዱ የሰላም መንገድ እስከሆነ ድረስ ምክክርን ሁሉም ሰው ወይም ሁሉም የማህበረሰብ ክፍል አንዱ የሰላም አማራጭ አድርጎ በመውሰድ ይህን ለዚህም ደግሞ ተፈጻሚነት ሁሉም በቁርጠኝነትና ባለድርሻ አካላትም በክልሉ ያሉ የተለያዩ የማህበረሰብ ክፍሎች ይሄ ምክክር በፍጥነት ተግባራዊ መደረግም አለበት በሚል በተሰጠው መግባባት ወይም ደግሞ በአሰራር ስርዓቱ መሰረት በኮሚሽኑ በገባበት መሰረት ይህ ምቹ ሁኔታ በመፈጠሩ የተለያየ ወረዳዎችንም ተደራሽ በማድረጉ ሁሉንም ወረዳዎች በሚባል ደረጃ ወኪሎቻቸውን የመረጡበት ሁኔታ ስላለ አሁን ለክልላዊ ምክክር ሂደት ዝግጁ ማድረጉ የተሻለ ምቹ ሁኔታ በመፈጠሩ ይህ አሁን ከነገ ጀምሮ የሚካሄደው የአማራ ክልል አቀፍ የምክክር ሂደት ተግባራዊ የሚደረግ ይሆናል ማለት ነው። ስለዚህ ይሄ ከባለድርሻ አካላት ከወረዳዊ ማህበረሰብ ተሳታፊዎች እንዲሁም የፖለቲካ ፓርቲ የጋራ ምክር ቤት፣ ሲቪክ ማህበራት፣ ባለድርሻ አካላት ሌሎችም ተጨማምሮበት አሁን ያለው የአማራ ክልልን ለማድረግ ምቹ ሁኔታ ያለበት ሁኔታ ስላለ ሰፊ ቅድመ ዝግጅት በማድረግ አሁን የአማራ ክልል የክልላዊ ምክክር ሂደት ሰፊ አጀንዳ የሚሰበሰብበት ይሆናል ተብሎ ይጠበቃል ማለት ነው። አቶ ጌታነህ የሁሉንም የማህበረሰብ ክፍል ያሳተፈ የምክክር ሂደት እንዲኖር በአማራ ክልል የተሰሩ ስራዎች ምንድን ነው የሚመስሉት? በተለይ ደግሞ ታጥቀው የሚንቀሳቀሱ ኃይሎችም በዚሁ በምክክር ሂደቱ ተሳታፊ እንዲሆኑ በማድረግ በኩል የተሰሩ ስራዎችና ውጤታቸውስ ምን ይመስላል? እንግዲህ ኮሚሽኑ የአማራ ክልልን ወይም ደግሞ ሌሎችንም ክልሎች በሚያደርገው ሂደት በአሰራር ስርዓት የራሱ የአሰራር ስርዓት አለው። በአዋጅ በተሰጠው ማንዴት መሰረት በአዋጅ ቁጥር 1265/2014 እና አሁን ደግሞ በተራዘመው አዋጅ መሰረት ለአንድ ዓመት በተሰጠው ጊዜ መሰረት የአሰራር ስርዓት ቀርጾ ነው የሚንቀሳቀሰው። ይሄ ማለት እያንዳንዱ የወረዳ ተሳታፊዎችን የተባባሪ አካላት በሚባል የሰለጠኑ ነበሩ። ወደ 2200 ተባባሪ አካላት በሁሉም በ267 የአማራ ክልል ወረዳዎች 10 ተባባሪ አካላትን ነው ያሰለጠን ነው። ለመጥቀስ ያህል ከመምህራን ማህበር፣ ከሲቪክ ማህበራት፣ ከሃይማኖት ተቋማት ጉባኤ፣ የፖለቲካ የጋራ ምክር ቤት፣ ከእድሮች እና ከመሳሰሉት በስልጠና በመስጠት በእያንዳንዱ ወረዳ ያለውን ከ10 ማህበረሰብ ክፍል እያወያዩ እንዲለዩ ነው የተደረገው ማለት ነው። በዚህ መሰረት ሰፊ ታች ድረስ ወርደው ሰፊ ስራ በመስራት የማህበረሰቡን ተሳታፊ ወኪሎች የመረጡበት ሁኔታ ነው ያለው። ይህም በ4 ክላስተሮች የተሳታፊ ልየታ ተጠናቋል ማለት ነው። ከዚህ በፊት በጎንደር ክላስተር፣ ባህር ዳር ክላስተር፣ ደሴ ክላስተር እንዲሁም ደብረ ብርሃን ላይ በተደረገ የተባባሪ አካላት
ተሳታፊ ልየታ ሰፊ ስራ ተሰርቷል። በዚህ መሰረት በክልሉ የተሳታፊ ልየታ አመርቂ በሚባል ደረጃ ከያዝነው እቅድ አንጻር የቴክኒክ ቡድኑም በገለልተኝነት እየመራ ነው ስለነበረ አፈጻጸሙ ጥሩ ነበረ። ይሄ ማለት ከያዝነው እቅድ አንጻር የክልሉን አጀንዳ ተወካዮች መጥተው አጀንዳ ለመለየት የሚያስችሉ ተወካዮች ተመርጠዋል ብለን እናስባለን። ተመርጠዋል። ስለዚህ አሁን እነኛ ወኪሎች የየአካባቢዎቹን የወከሉትን ማህበረሰብ በገለልተኝነት በታማኝነት አጀንዳ ይዘው ይመጣሉ ተብሎ ነው የሚጠበቀው። ባህር ዳር ላይ መጥተው ከመጋቢት 27 እስከ ሚያዝያ 4 በሚደረገው የወረዳ የማህበረሰብ ክፍሎችና የባለድርሻ አካላት የምክክር ሂደት በገለልተኝነት የክልሉን አጀንዳ ያደራጃሉ፣ ለኮሚሽኑ የሚያስረክባሉ ተብሎ ይጠበቃል ማለት ነው። በዚህ ሂደት ኮሚሽኑ ሰፊ ስራ ሲሰራ ቆይቷል። ስለዚህም ውጤታማም ነበር ብሎ መውሰድ ይቻላል ለአማራ ክልል። መልካም፣ በጣም እናመሰግናለን አቶ ጌታነህ ማሞ የሀገራዊ የምክክር ኮሚሽን የአማራ ክልል ቡድን መሪ ስለነበረን ቆይታ መልካም ጊዜ ይሁንልዎት። እንቀጥላለን ተመልካቾቻችን። በዚሁ ጉዳይ ላይ ደግሞ ተጨማሪ ማብራሪያ እንዲሰጡን ሌላም እንግዳ ጋብዘናል። በወላይታ ሶዶ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር እንዲሁም ደግሞ የውጭ ፖሊሲና ዲፕሎማሲ ተመራማሪ የሆኑትን ታምራት ዴላን ከወላይታ ሶዶ ስቱዲዮአችን ጋብዘናል። ከእሳቸው ጋርም ተጨማሪ ቆይታ እናደርጋለን። እንግዳችን ለሚኖረን ጊዜ አስቀድመን እናመሰግናለን። በኢትዮጵያ ዘላቂ ሰላምን በማስፈን ረገድ ያለፉት ዓመታት የተለያዩ ለውጦች ቢኖሩም አሁንም ድረስ ግን የሰላም ጉዳይ ፈተና ሆኖ መቀጠሉ እንደ ሀገር ምንድነው ያሳጣን ይላሉ? አመሰግናለሁ። ዘላቂ ሰላም የማስፈን ጉዳይ በሀገርም በመንግስትም ደረጃ መቀጠሉ እንዳለ ሆኖ ፈተና ሆኖ የቀጠለው ነገር ምንድነው የሚለውን ማየቱ በራሱ አስፈላጊ ነው። ምንድነው ራሱ ፈተናዎቹ ምንድናቸው የሚለውን ማየቱ አስፈላጊ ነውና ፈተናዎቹ አሁን ባለን በዓለም ደረጃ ከሉላዊነት ወይም ግሎባላይዜሽን ጫናዎች የሚመነጩ አንደኛው ጫና ለሰላም በአንድ ሀገር መንግስት ግንባታም ሆነ በሀገር ደረጃ ፈተናዎች ሆኖ ይቀጥላሉ አሉ። ሌላውም ዓለም አቀፋዊ ሁኔታዎች ራሱ ተለዋዋጭ ከሆኑ ከዓለም አቀፋዊ ሁኔታዎች አንጻር የዓለም መንግስታትም ሀገራትም የሚከተሏቸው ሁኔታዎች በሰላም ውስጥ ፈተና ሆኖ በራሱ በአንድ ሀገር ውስጥ ጫናን ሊያሳድሩ እንደሚችሉ መታወቅ አለበት። ሌላው የእርስ በርስ ጦርነቶች እና ግጭቶች የእርስ በርስ ግጭትም ሆነ ጦርነት እነኚህ ፈተና ናቸው በራሱና እነኚህን ፈተናዎችን በአንድ በኩል ማየቱ አስፈላጊ ነው። ምን አሳጥቶናል ምናምን ከማየት በፊት ማለት ነው። የሆነ ሆኖ ምን አሳጥቶናል ወይም ውጤቱ ምንድነው የዛ ውጤቱ ምንድነው የሚለውን በመናይበት ጊዜ በዋናነት የተረጋጋ ሀገረ መንግስትን ከመገንባት ረገድ ሆነ ጠንካራ ፌደራል መንግስትን ገንብተን እንዳንወጣ የራሱን ጫና አሳድሯል ብዬ ወስዳለሁ። አንደኛው ነጥብ። ሁለተኛው ዜጎች በነጻነት የኢፌዴሪ ህገ መንግስት የሰጠውን መብትን በተለይ በነጻነት የመንቀሳቀስ የመስራት የመኖር መብትን እንዳይለማመዱ ፈተና ሆኖ ቆይቷል ብለን መውሰድ እንችላለን። በተለይ ግጭቱ ባለባቸው አካባቢዎች ህገ መንግስቱ የሚሰጠውን እነኚህን ሰብአዊ ሆነ ዲሞክራሲያዊ መብቶች ዜጎች በነጻነት እንዳይለማመዱ ፈተና ነው ብዬ እወስዳለሁ። ይሄ አንደኛው ውጤት ነው። ሌላኛው ውጤት ነው። በተጨማሪም በሀገሪቱ አሁንም ግጭት ባለባቸው አካባቢዎች ላይ ፖለቲካዊ ውጥረቶች ነግሶ እንዲቀጥሉ ተደርጓልና ሆነዋልና ይሄም ሌላኛው የሰላም እጦት ውጤት ነው ብዬ ነው መወስደው። በተጨማሪም የፍትህ ስርዓታችን በአገር ደረጃ የህዝብ አመኔታን እንዲያጡ እና እንደዚሁም ተጠርጣሪ የሆኑ ግለሰቦች ወንጀልን ፈጽሞ ተጠርጣሪ የሚሆኑ ግለሰቦች በደቡብ ፍትህ ስርዓት ውስጥ እንዲሸፈኑ ብይንም እንዳያገኙ እውነተኛ ፍርድና ፍትህም እንዳይወጣ ጭምር እያደረገ ይገኛል። ይሄ ግጭቱ ባለበት አካባቢዎች ላይ ማለት ነው። ይሄ ድምር ውጤቱ ነው። በመጨረሻም አሰናሳይ የሆኑ ማህበራዊና ኢኮኖሚያዊ መስተጋብሮቻችን በተገቢው ተለማምደን ውጤት እንዳናመጣ በሀገረ መንግስት ግንባታ ስርዓታችን ውስጥ ውጤት እንዳናመጣ ደንቃራ ፈተና ሆኖ ቀጥሏል ብዬ ወስዳለሁ።
አቶ ታምራት ከዚሁ ጋር አያይዘው ምናልባት የሚያነሱልን እንግዲህ ዘላቂ ሰላምን በአገር አቀፍ ደረጃ ለማረጋገጥ የተለያዩ እንቅስቃሴዎች ይደረጋሉ። ሀገራዊ ምክክር ኮሚሽኑ እያከናወነ ያላቸው ተግባራትም እንዳሉ ማንሳት እንችላለንና እንደው ይህንን በመደገፍ ረገድ ምንድነው መደረግ ያለበት? አዎ ሰላምን ለማጽናት በተለያዩ መንገዶች በእርግጥ ስራ ይሰራሉ። በተጨማሪም እኛ እንደ ሀገር ዜጋም ምን መሰራት አለበት የሚለው ፖይንቱ ላይ ነው መወያየቱ አስፈላጊ የሚሆነውና በዚህ ረገድ ላይ በዋናነት መታየት የሚገባው አሳታፊ የሆነ የፖለቲካ ስርዓትን መፍጠርና ለዛ ምቹ የሚሆን ምህዳርን መፍጠር የተለያዩ እይታም ሀሳብም አላማም ያነገቡ ፖለቲካ ፓርቲዎችም ሊሆኑ ይችላሉ። ህብረተሰብ ክፍሎችን እያሳተፍን የመቀጠል ጉዳይ አንደኛው መፍትሄ አማራጭ ነው። ሌላኛው ነጥብ ቀደም ያነሳነው ፍትህ ስርዓት ጋር ተያይዞ የሚታዩ ጉድለቶችን ለማረም ፍትህ ስርዓታችንን ማጠንከርና የአፈጻጸም ጉዳዮቻቸውን በዋናነት መከታተል አስፈላጊ ነው ብዬ አምናለሁ። እንዲሁ የጦር መሳሪያ እና የኮንትሮባንድ ስርዓት በአገሪቱ ውስጥ አሁን ሰላምን ለማስፈን ከባድ ከሚሆኑ አንደኛው አስቸጋሪ ነገሮች አንዱ ይሄው ነው። ስለዚህ ይሄ የገውጥ የጦር መሳሪያ ዝውውርና የኮንትሮባንድ ንግድ በተለይ የስሞል አርም ፕሮሊፌሬሽን የሚባለው ከሁለተኛው ዓለም ጦርነት ዓለም ሀገራት ላይ በተለይ የዓለም ሀገራት ያላን ሀገራቶች የተጠቀሟቸው መሳሪያዎች እኛ ሀገር በተለይ ከአፍሪካም በተለይ በምስራቅ አፍሪካ በእኛው እነኚህ ስሞል አርም የሚባሉ የገውጥ መሳሪያዎች እኛ ጋር ይወርዳሉ። እነኚህ በህገወጥ መንገድ ከመንግስት እውቅና ውጪ የሚገቡ መቆም መቻል አለባቸው። በእነኚህ ላይ የሚደረግ ቁጥጥር ስርዓቱ በህገወጥ መሳሪያዎች ላይ የሚደረግ ቁጥጥር ስርዓቱ ተጠናክሮ ሊቀጥል ይገባል ባይ ነኝ። ይሄ ሌላኛው መብቴ ነው። በተጨማሪም የሰላም ግንባታ ስርዓታችንን አሁንም አጠናክረን መቀጠል ለዚህም አሁን በሰላም ሚኒስቴር መስሪያ ቤት በኩል የሚሰጡ የስልጣና ስርዓቶች አሉ። ወጣቱ የሰላም አምባሳደር ሆኖ ለሀገሩ ዘብ እንዲሆን የሰላም ጉዳዮችን ማህበረሰቡን የማስጨበጥ ጉዳዮቹ እነኛ ተጠናክሮ ሊቀጥሉ ይገባሉ። እንደዚሁ የኢንዲጂነስ የሆኑ ወይም ሀገር በቀል የሆኑ የግጭት አፈታት ስርዓቶችን እነኛ ላይ አተኩሮ የመስራት ጉዳይ አስፈላጊ ነው ብዬ ወስዳለሁ ከመፍትሄው ረገድ። መልካም። በወላይታ ሶዶ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር እንዲሁም የውጭ ፖሊሲና ዲፕሎማሲ ተመራማሪ አቶ ታምራት ዴላ ለሰጡን ማብራሪያ እናመሰግናለን። ጥሩ ቀን ይሁንልዎት። አመሰግናለሁ። ከአጀንዳ ጉዳያችን ውጪ ወዳሉ ዘገባዎች ደግሞ እናልፋለን። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ በድጋሚ እንጋብዛለን። በአዲስ አበባ ነዳጅ ለማግኘት በማደያዎች አካባቢ ረዘም ያለ የተሽከርካሪዎች ሰልፍ ይስተዋላል። በተለይም ደግሞ በናፍጣ እጥረት ምክንያት ለረጅም ሰዓት በማደያ ያሳለፉ ስለመሆኑ አሽከርካሪዎች ይገልጻሉ። ይህንኑ አስተያየቶቻቸውን እንከታተልና ከእንግዳ ጋር ደግሞ በጉዳዩ ላይ ቆይታ እናደርግበታለን። እንሰራለን። ነዳጅ አሁን ትንሽ አለው ግን ያልቅብኛል በማለት ነው መጥቼ የምሰልፈው። አሁን ጠዋት ጀምሮ ለሊት ወጥቼ ያገለገልኩ ነበር ግን ምን እንደሆነ አናቀውምኛ ሰልፉ በቃ በየቦታ ስትሄድ ሰልፍ ብቻ ነው ያለው። ናፍጣ አሁን የናፍጣ መኪና በየቦታ ክራውድ ነው። ወደ አውቶቡስ ተራ አሁን እኔ ሎሜዳ 7ኛ ነው የምሰራው። ክራውድ ነው መንገዱ በቃ ልትሰራው ላውን የቀዳውን በዛው ነው የሚያልቀው። ለምን መንገዱ ስብ ስለሆነ አስቸጋሪ ነው። አጠቃላይ ሀገሪቷ ኢኮኖሚ ላይ የሚያሳድረው ከባድ ተጽዕኖ አለ። እውነት ለመናገር እያንዳንዳችን ቤት የዚህ የአቅርቦት እጥረት መፈጠሩ የሚያመጣውን ችግር አለ እንግዲህ በገቢም በምንም ማለት ነው እና እንቅስቃሴያችንን ገድቦታል። ችግሩኛ ምንም እናቀው ነገር የለም። በየማደያው ሰልፍ ነው እየተባለ ነው። ምንም እናቀው ነገር የለም። ነዳጅ ጭራሽ እንግዲህ እንደምታየው ነው ሰልፉ እዛ ነበር። ቢያንስ እንኳን ከ40 ደቂቃ በላይ ምናምን ቆመናል። ይሄም እሱን ትተው ደግሞ አንዳንዴ ደረሰን ስንል እንደዚህ ቆይተን ደረሰን ስንል የሚያልቅበት ጊዜ አለ። ሁለተኛ ነገር ደግሞ አሁን እንዳለ በየመንገዱ ትሄዳለህ። ተሳፍሬ ነው የምመጣው መስሪያ ቤት እስከምገባረ ተሳፍሬ ነው የምመጣው። ጭራሽ ናፍጣ የሚባል ደግሞ የለም ማለት ነው። ከተማው ላይ ናፍጣ የሚባል የለም። ምክንያቱም ታክሲ ሹፌሮቹ እንዳለ ናፍጣ ሹፌር ናቸው። ፋይፌሎቹ ምናምን እንዳለ ተሰልፈው ቀኑ ሙሉ ነው የምታያቸው።
ዶን አለ እኮ ሰልፍ ነው ለምን እንደሆነ ግን ግራ ይገባል። አሁን ሰባተኛ ብትይ ብዙ ጊዜ በቃ እንትን የለም ማብራት የለም ነው የሚሉት። እኛ ጋር አሁን ትናንትና ማታ 3 ሰዓት ላይ ነው የጨረስነው። የተለያዩ ቦታዎች ላይ ሰልፍ አለ ግን እጥረት ያለ አይመስለኝም። ግን በመጣ ጊዜ አቅርቦቱ እንዳለ ነው። ጨምሮም እንደዚህ መሰለፍ አለበት። መጨመሩ እኮ አንድ ነገር እኮ እሱን አምነንበታል። ለምን እጥረት ይኖራል? ዋናው ብቻ ይሄ ነገር ቢታሰብበት ደስ ይለኛል። መንግስት በየቦታው ቢቆጣጠራቸው አሁን የተለያየ አሁን ማታ ይቀዳል ነው የሚባለው እኛ ምን ሰማው። መጀመሪያ ሰው ህዝቡ ነው አገልግሎት ማግኘት መቻል ያለበት። ትራንስፖርት ከቀዳ በኋላ የተለያየ ዘርፎችን መውሰድ ይኖርባቸዋል። ከ26 እስከ 30 ባለ ጊዜ ጭራሹ የማይታሰብ ሰልፍ ነው ያለው። ስለዚህ አንደኛው ነው ጨምሮ በቃ ቁጭ ማለት ያኔ ሁሉም ያምንበታል። እጥረቱን ላይ ኖር ይችላል። ገና ለገና 30 በመጣ ቁጥር እዛው እየተደበቀ ሊሆን ይችላል ነዳጁ። እንቀጥላለን ተመልካቾቻችን። ይህንን ጉዳይ በተመለከተ ተጨማሪ ማብራሪያ ሊሰጡን የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲበራ ፉፋ በቀጥታ መስመራችን ላይ ነው የሚገኙት። እንግዳችን ለሚሰጡን ማብራሪያም ለጊዜው ማስቀድመን እናመሰግናለን። በዚህ ሳምንት በአዲስ አበባ ባሉ ማደያዎች ላይ በተለይ የነዳጅ እጥረት እንዳለና ረጃጅም የመኪኖች ሰልፎችም እየተመለከትን ነው። ምክንያቱ ምንድነው ለዚህ? አመሰግናለሁ። ምክንያቱ በባለፈው አንደኛ ረመዳን ላይ ጅቡቲ ስራ ቆሞ ነበር። ሁለተኛ ደግሞ ለተወሰኑት ቀናት ከረመዳን በፊት ተርሚናል ላይ ለጥገና ተብሎ የነዳጅ ጭነት አገልግሎት ቆሞ ነበር። እነኚህ ተደምሮ በተለይ ናፍጣን በቀን እስከ 9 ሚሊዮን ሊትር መጫን የሚገባው በሰዓታት እና በቀናት ተርሚናል አካባቢ በተፈጠረው ችግር ስላልተጫነ አሁን አዲስ አበባ ላይ እየታየ ያለው ችግር አንደኛው ምክንያት እሱ ነው። እሱን ችግር ለመፍታት ከብሔራዊ ዲፖዎች እየተጫኑ ለአዲስ አበባና ለአካባቢው እየቀረበ ነው። ቢቀርብም ግን የሚጫነውን ያህል እየቀረበ ስላልሆነ በተለይ ከጾም ፍቺ ጋርና ከጥገና ጋር የተፈጠረው ችግር ለዚህ ኮንትሪቢዩት አድርጓል ማለት ነው። አቶ ዲበራ የነዳጅን ችግር በተደጋጋሚ ነው የምናነሳው። ዛሬ እንደማሳያ አዲስ አበባ ላይ ያለውን የሰሞኑን ችግር አነሳን እንጂ በአዲስ አበባም በሌሎች የክልል ከተሞች ላይም በተደጋጋሚ አሽከርካሪዎች የሚገልጹት ችግር ነው የነዳጅ ችግርና ለምንድን ነው ይህንን ችግር በዘላቂነት መፍትሄ መስጠት ያልተቻለው? አዎ አሁን የተፈጠረው ችግር ከተርሚናል ከጅቡቲ ተርሚናል መጫን የሚገባው ነዳጅ ስላልተጫነና ስላልገባ ነው። በጾም ምክንያት ረመዳን ላይ ጾም ስለተፈታ አንደኛው የዛን ቀን አልተጫነም። ሁለተኛ ደግሞ በተርሚናሉ ጥገና ለ1-3 ቀንና ከዛ በላይ ነዳጅ ሲጫን ስላልነበረ ክፍተት ፈጥሯል ማለት ነው። ስለዚህ አሁን ላይ ደግሞ ተርሚናሉም ስለተጠገነና ከጾም ፍቺው ነገሮች ስለተስተካከሉ በተለይ የአዲስ አበባ ችግር ኢቨን ዛሬ ላይ ብዙ ናፍጣዎች እየገቡ ስለሆነ ችግሩ ይቀረፋል። አሁን ችግሩን ይሄ ሰው ሰራሽ ችግርም አይደለም፣ አቅርቦት አካባቢ መቅረብ የነበረበት ክፍተት ስለተፈጠረ ነው። በቀን አዲስ አበባ ላይ እስከ 3 ሚሊዮን ሊትር ሲያስፈልግ ዛሬ ላይ ከ1.2 ሚሊዮን ሊትር በላይ ብቻ ነው ማደያ ላይ የነበረው። አሁን እየገባ ስለሆነ ችግሩ የሚቀጥል ሳይሆን በተወሰኑት ቀናት ችግሩ ፉሊ የሚፈታ ይሆናል ማለት ነው። ናፍጣን በተመለከተ ቤንዚን ላይ በተመለከተ ደግሞ አቅርቦቱም ማኔጅመንቱም እየተሻሻለ ስላለ አሁን ላይ የቤንዚን ችግር ተቀርፏል ማለት ይቻላል። ሌሎቹን ደግሞ በዘላቂነት እነኚህ ችግሮች እንዲፈቱ እንደጀመር ነው። ከባለፈው ችግሮቹ እየቀነሱና እየተስተካከሉ ናቸው። አሁን የተፈጠረው ችግር ከጅቡቲ ተርሚናል መጫን የነበረበት ስላልተጫነ ነው። ከአዲስ አበባ ተጭኖ ይወጣል የተባለው ደግሞ ከአዲስ አበባ ፖሊስ ኮሚሽን ጋር በጣም ጥብቅ በሆነ ዲሲፕሊን ስራዎቹን እየሰራን ስለሆነ እዛ አካባቢ የነበሩትም ችግሮች ኦልሞስት ቀንሰዋል።
ዝግ ማድረግ አንችልም። ችግሮቹ በተገኙበት ሁኔታ ደግሞ በወጣው አዲስ አዋጅ እርምጃ ለመውሰድ ባለስልጣኑ እየተንቀሳቀሰ መሆኑን ነው ማሳውቀው። መልካም። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲበራ ፉፋ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። ጥሩ ቀን ይሁንልዎ። ዜና ኢትዮጵያ በሌሎች ዘገባዎቹ ይቀጥላል። አብራችሁን ሁኑ። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበላ ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ራሳቸው እንግዳው የሀገር ሀብት ናቸው። እስቲ ዙሪያውን ተመልከት አለኝ። አየሁና ምን ልዩነት ያለ አለ። ምንም አላይም አለ። አንተ እኮ ብቻ ነህ ጥቁር ያለ አለኝ። ጎበዝ ሰው፣ ጀግና ሰው ይወዳል። ባልታሰበ ሁኔታ መንግስት ተነስቶ 40 የሚሆኑ አስተማሪዎችን አባረረ። የመጀመሪያ አቅሜን አውቄ መኖር የጀመርኩ 9ኛ ክፍል ከገባው በኋላ ነው። የሰው ልጅ ማንነት ከውጭ ወደ ውስጥ የሚገባ ነው። ስናድግ ጀግኖቻችን የምናደንቃቸው ሽፍቶች ነበሩ። ጠቅላይ ሚኒስትሩ ተማሪ ነበር መለስ ዜናዊ። ከፕሮፌሰር ሽብሩ ህይወት አንዱ የምንማረው ነገር እሱ ነው። መቻቻልን፣ መተሳሰብን፣ ጓደኝነትን፣ የጋራ የሆነውን ትምህርት ቤቱን ህጎች አክብረን የመኖር የተማርን እዛ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ይህ የኢትዮጵያ ቴሌቪዥን ነው። በቀጥታ ስርጭት ባልደረቦቻችንን ወደምናገኝባቸው ደግሞ ሌሎች ዘገባዎቻችን እንመለሳለን። በኢትዮጵያ ኮሚኒቲ ማህበር በኳታር የኢፌዴሪ ኤምባሲ ከዶሃ ጋር በመተባበር የሚያዘጋጀው ዓመታዊው የኢትዮጵያ ቀን ዛሬ በኳታር ህብር ኢትዮጵያ በሚል መሪ ሀሳብ ይከበራል። ለ2 ወራት ገደማ በሚቆየው በዚህ የበዓል ዝግጅት የተለያዩ ስፖርታዊ ውድድሮች እንዲሁም ደግሞ የኢትዮጵያ አኩሪ የሆኑ የቱሪዝምና ባህል ሴቶችን እንዲሁም የንግድና ኢንቨስትመንት አማራጮች በሚያስተዋውቁ ልዩ ልዩ ፕሮግራሞች የሚከበር ሲሆን ከስፖርታዊ ውድድሮች ፍጻሜ ጎን ለጎን ከሀገር ቤት በሚመጡ ታዋቂ አርቲስቶች በቀጥታ በሚያቀርቧቸው የሙዚቃ ስራዎች ታጅቦ ነው እለቱ የሚከበረው። እንደ አውሮፓውያን አቆጣጠር ጥር 2 ቀን 2025 በእግር ኳስ ክለቦች ግጥሚያ አንድ ብሎ መከበር የጀመረው እለቱ በዛሬው እለት ደግሞ ለፍጻሜ በሚደረግ ውድድር መቋጫውን ያገኛል ተብሏል። ይህንኑ ሁነት እየተከታተለ የሚገኘው ባልደረባችን ብሩክ ተስፋዬ ከዶሃ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ተገኝቷል። ብሩክ እንዴት ቆይተሃል? የኢትዮጵያ ኮሚኒቲ እለት በየዓመቱ ይከበራልና የእለቱ መከበር በዛ ላለው ማህበረሰብ እንዳጠቃላይ የሀገርን ገጽታ በመገንባት ረገድ ያለው አበርክቶ እንዴት ይገለጻል? አመሰግናለሁ መታሰቢያ። እንግዲህ በዓለማችን ላይ ሀብታም ከሆኑት ሀገራት መካከል አንዷ ኳታር እንደሆነች ይታወቃል። በኳታር የተለያዩ ሀገራት ህዝቦች ይገኛሉ። አጠቃላይ የህዝብ ቁጥሯ ወደ 3 ሚሊዮን ገደማ የሚቆጠር ነው። ኳታር ዜግነት ያላቸው ሰዎች ከ300 ሺህ ቁጥራቸው ከ350 ሺህ የዘለለ አይደለምና የተለያዩ ሀገራት ዜጎች እዚህ እንደመገኘታቸው መጠን ብዙ አይነት ማህበረሰብ ያለበት ስብጥር እንዳለ እንመለከታለን። የህንድ፣ የግብጽ፣ የባንግላዴሽ እንዲሁም የሌሎች ሀገራት ዜጎች ይገኛሉ። ልክ እንደነሱ ኢትዮጵያውያን ዜጎችም በዚህ በዶሃ በተለያዩ የስራ ዘርፎች ተሰማርተው ነው የሚገኙት። ታዲያ በዚህ በሰው ሀገር ላይ የተገኙት ኢትዮጵያውያን በአብሮነት በጋራ በመሰባሰብ እዚህ ከሚገኘው የኢትዮጵያ ኤምባሲ ጋር በጋራ በመሆን የተለያዩ ዝግጅቶችን ያካሂዳሉ። በተለያዩ የልማት ስራዎችም ላይ ይሳተፋሉ። በየአመቱ ነው ይህን ሁነት የሚያደርጉት። የኢትዮጵያውያንን በአንድ ላይ የሚታይበት ወይም ደግሞ ኢትዮጵያ የምትገኝበት ሁነት ነው ማለት ይቻላል። እንግዲህ ዛሬ ከዚህ ሰዓት በኋላ ሁነቱ ይጀመራል ማለት ነው። እንደምንመለከተው ጠንከር ያለ የአየር ጸባይ ያለው በመሆኑ ከሰዓት ነው ዝግጅቶቹ በስፋት የሚኖሩት። እዚህ አጠገቤ አጠቃላይ ይህንን ሁነት በተመለከተ እንዲያብራሩልን በኳታር የኢትዮጵያ ኮሚኒቲ ማህበር ሊቀመንበር የሆኑትን አቶ አሚኑ ኑሩን እዚህ አጠገቤ ይገኛሉ። ከሳቸው ጋር መጠነኛ ቆይታ እናደርጋለን። ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁኝ።
በዚህ በዶሃ የሚገኙ የኢትዮጵያ ኮሚኒቲዎች በየአመቱ ይህንን እለት ያከብራሉ። ዘንድሮ ህብር ኢትዮጵያ በሚል መሪ ሀሳብ ነው የሚከበረውና በየአመቱ መከበሩ ምን ያስገኛቸው ፋይዳዎች አሉ የሚሉትን ጉዳዮች ብናነሳ። አመሰግናለሁኝ። ያው መጀመሪያ ስለ ኢቨንቱ የሚካሄደው በኢትዮጵያ ኮሚኒቲ ማህበርና የኢፌድሪ ዶሃ ኤምባሲ በጋራ ትብብር በማድረግ ነው። የኢትዮጵያ ኮሚኒቲ ማህበር ካሉት አላማዎች መካከል 3 አበይት አላማዎች አሉ። አንዱ እዚህ ሀገር ያሉ ኢትዮጵያውያንን ኢኮኖሚካሊና ፋይናንሻሊ መርዳት ነው። ሁለተኛው ደግሞ በሀገር ቤት ለሚደረገው እንቅስቃሴ እገዛ ማድረግ ነው። በሶስተኛ ደረጃ እዚህ ሀገር ያሉ ኢትዮጵያውያን ባህላቸውን የሚተዋወቁበት እንደዛ አይነት መድረክ መፍጠር ነው። ይህን አላማ ከሚያስፈጽምልን አንዱ የኢትዮጵያውያን ቀን ነው። ከዚህ በፊት 6 ጊዜ ያህል አድርገናል። ይህ 7ኛው ነው። ሁነቱ የሚሆነው ለ3 ወር ያህል የሚዘልቅ ነው። ሲጀመር ጃንዋሪ ላይ ነበር የጀመረው እና በእግር ኳስ ቡድን ነው እነዚህን ሰዎችን የሚያሳውቁ እርስ በራሳቸው ባህላቸው እንዲተዋወቁ ኢቨንቶች የምናካሄዳቸው ደግሞ በእረፍት ቀን ስለሆነ የእረፍት ቀናቸውን በጋራ ለማሳብ እንዲያሳልፉና በጋራ ኤክስቼንጅ እንዲያደርጉበት ያ ነው ዋናው ዲዛይን የተደረገው። ዛሬ የፋይናል ኢቨንቱ ነው። እስካሁን ድረስ ባለው 7 ኢቨንቶች ምን ተከሰቱ ላልከኝ በየአመቱ በመናረግበት ጊዜ እዚህ ሀገር ያሉ ኢትዮጵያውያን አንድ ሊሰባሰቡበት የሚችሉበት መድረክ ስለሆነ እጅግ በጣም በጉጉት የሚጠብቁት ቀን ነው። በኋላም አብረን የምንመለከተው ይሆናል። ስታዲየም ላይ ስንሄድ ሁሉም የራሱን ባህል የራሱን አለባበስ እነዚህ ነገሮች ይዞ ህብር ሆኖ እንደስሙ የሚወጣበት ቀን ነው ዛሬ። መልካም አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ በርካታ ኢትዮጵያውያን በዚህ እንደመገኘታቸው መጠን እርስ በርስ ባህላቸውን ተሞክሮቻቸውን እንዲጋሩ በኢትዮጵያ የልማት ግዙፍ ፕሮጀክቶችም ላይ ሀገራዊ በሆኑ የልማት ስራዎችም ላይ እንዲሳተፉ ግንዛቤ የሚፈጠርበት ሌሎች ኮሚኒቲዎችም ከኢትዮጵያ ያልሆኑ እዚህ የኢትዮጵያን ሁነቶች የሚታደሙበትና እዚህ የተወለዱ ኢትዮጵያውያንም ስለ ሀገራቸው የሚያውቁበትን እድል የሚፈጥር እንደሆነም እንግዲህ ይታመናል። ለጊዜው ያሉኝ መረጃዎች እነዚህ ናቸው። መታሰቢያ ወደ አንቺ ላምራ። እናመሰግናለን ብሩክ። መልካም ጊዜ። ከዚህ ጉዳይ ጋር ወደ ተገናኘ ሌላኛው ጉዳያችን ደግሞ እንለፍ። መንግስት ታላቁ የኢትዮጵያ ህዳሴ ግድብ ላይ የነበሩ የፕሮጀክቶች አስተዳደር ጉድለቶችን ቀርፎ አሁን ላለበት ቁመና ማብቃቱ ዲያስፖራው ማህበረሰብ በመሰል አሰባሳቢ ብሔራዊ ፕሮጀክቶች ላይ ያለው ተሳትፎ እንዲቀጥል ዋስትና የሰጠ መሆኑን በኳታር የመንና ኢራን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ተናገሩ። በኳታር የሚኖሩ ኢትዮጵያውያንም ግድቡ አሁን ለደረሰበት ደረጃ መብቃቱ ሪባኑ እስኪቆረጥ ድረስ በተጠናከረ ድጋፍ ለመቀጠል ተነሳሽነት የፈጠረባቸው ስለመሆኑ ገልጸዋል። ሪፖርተራችን ብሩክ ተስፋዬ ከኳታር ዶሃ ተከታዩን ዘገባ ልኮልናል። በኳታር የኢትዮጵያ ኤምባሲ ለታላቁ የኢትዮጵያ ህዳሴ ግድብ ቦንድ ከነ ቤተሰቧ ለመግዛት መታ ያገኘናት ኑሮዋን ከ25 ዓመታት በላይ በዶሃ ያደረገችው ሐናን አህመድ ታላቁ የኢትዮጵያ ህዳሴ ግድብ በቤተሰቧ ዘንድ ልዩ ትርጉም እንዳለው ትገልጻለች። ለነዚህ ልጆቿም ለልደታቸው ከኬክ ይልቅ የህዳሴ ግድብ ቦንድ በየአመቱ እንደምታበረክትላቸው ነግራናለች። የህዳሴው ግድብ እኛ ጋር ትልቅ ቦታ አለው። ምክንያቱም ባለቤቴ ሱዳናዊ ነው። ግድቡ አልቆ ኢንሻአላህ ትልቅ የምንዛሬ የዶላር ምንዛሬ ታገኛለች፣ ስደት ይቆማል፣ ከችግር እንወጣለን ብዬ ነው የማምነው። ለዚህም ነው ልጆቼ ሙሉ ለሙሉ ተሳትፏል ማለት እችላለሁ። ምክንያቱም በየአመቱ ለልጆቼ የቦንድ ስጦታ ነው የምንሰጣቸው ለልደታቸው። ይህም ታሪክ እንዲያውቁ ዛሬው 17 ዓመት ደርሳለች። ትልቋ ከ4 ዓመት ጀምራ ትንሿ ከ2 ዓመት ከግማሽ አሁን 15 ዓመት በቃ ምን ያህል ጥቅም እንዳለው የሀገር ቅርስ መሆኑን ነው ማሳውቃቸው። ልጆቿም ለልደታቸው የሚበረከትላቸው የህዳሴ ግድብ የቦንድ ግዢ የኃላፊነትና የእኔነት ስሜት እንደፈጠረባቸው ገልጸዋል። የአባይ ግድብ ትልቅ ነገር ነው ለኛ። እኛም ውጭ ሀገር ተወለደን ሆነን በየአመቱ ነው የምንሳተፈው። ለልደታችን ነው የሚሰጠን ቦንድ። ስለዚህ ትልቅ ነገር ነው ይሄ። አባይ ለኢትዮጵያ ብቻ አይደለም፣ ለዓለሙ ለአፍሪካ ቅርስ ነው የሚሆነው። ለልደታችን ስጦታ ቦንዱ ነው። አባቴና እናቴ ማመስገን ነው የምፈልገው። እነሱ ናቸው ሰፖርት የሚያደርጉ። ትልቅ ሀብት ነው ለአገራችንና ለኛ። የኳታር የኢትዮጵያ ኮሚኒቲ ማህበር ጽህፈት ቤት ኃላፊ ስንታየው ተረፈ በኳታር የኢትዮጵያ ህዳሴ ግድብ ማስተባበሪያ ምክር ቤት የቀድሞ የቦንድ ሽያጭ ኃላፊ በመሆን አገልግለዋል። ኃላፊው በግድቡ ዙሪያ በዶሃ የሚገኘው የኢትዮጵያ ኮሚኒቲ ተሳትፎ
ጠንካራ ስለመሆኑ ያብራራሉ። በዋናነት ከህዳሴው ግድብ ጋር ተያይዞ የሚሰሩ ስራዎች 3 ናቸው። አንደኛ በህዳሴው ግድብ በራሱ አስፈላጊነቱ ምንድነው፣ ለኢትዮጵያ ለቀጠናው ያለው ፋይዳ ምንድነው የሚለውን በዛ ላይ ሁላችንም በየደረጃ ባለን ዕውቀት ልክ ይሄንን ማስረዳት ነው። ቀጥሎ ነው ወደ ሽያጩ የምንሄደው። በሽያጭ ብቻም አይደለም ይሄ ድጋፍ የሚደረገው፣ በስጦታም ነው። ያለንን ተስፋ ያለንን ቁርጠኝነት ደግሞ ማሳያ ነው ብሎ የሚያምነው ማህበረሰባችን ይሄው የህዳሴው ግድብ ነው። በየመን ኢራንና በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ የመንግስት ቁርጠኛ የሆነ አመራር በኳታርና አካባቢው ያለ ዲያስፖራ ለግድቡ የሚያደርገውን ድጋፍ መተማመን እንዲኖረው አስችሏል ብለዋል። የለውጡ አመራር በተለይም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱ ላይ በመሰረታዊነት ያሉ ጉድለቶች እንዲታረም በማድረግ የህዝባዊ ተሳትፎው የህዝባዊ ድጋፉ ለፕሮጀክቱ መተማመን ኖሮ እንዲቀጥል አስደርገዋል። እንግዲህ ያ በመሆኑ ምክንያት ዛሬ አሁን የመጨረሻ እንደጀመርነው እንጨርሰዋለን ብቻም ሳይሆን ሪቫን ለመቁረጥ ጥቂት ወራቶች በቀሩን ደረጃ ላይ እንገኛለን። 98% ፕሮጀክቱ ተጠናቋል። አምባሳደሩ አክለው እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ፕሮጀክቶችን ዲያስፖራው ማህበረሰብ ይበልጥ ሊደግፍ እንደሚገባም ጠቁመዋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ። ባለፉት 7 ዓመታት በተከናወኑ ስራዎች የኢትዮጵያን የኃይል ተደራሽነት በተሻለ ማሳደግ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናገሩ። ለደንበኞች ቀልጣፋ አገልግሎት ለመስጠትም በቴክኖሎጂ ላይ ትኩረት በማድረግ ውጤት ተመዝግቧል ብለዋል። አባዲ ወይናይ ባለፉት 7 ዓመታት ለውጥ ከታየባቸው ዘርፎች መካከል የኤሌክትሪክ ወይም ኃይል ዘርፍ ይጠቀሳል። በዘርፉ በተከናወኑ ስራዎች የተጠቃሚ ደንበኞች ቁጥር ማሳደግ መቻሉን የሚገለጸው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው አሁን ላይ የሀገሪቱ የኃይል ተደራሽነት ሽፋን ማሳደግ መቻሉን የሚናገሩት ኢትዮጵያ እንግዲህ ህዝብ አሰፋፈሩ በጣም ከቨሬጁ በጣም ተበታትኖ ያለበት ሁኔታ እንዳለ ይታወቃል። አክሰሳችን ዝቅ ያለ ደረጃ ላይ የነበረው አሁን ወደ 54% አካባቢ ነው ያለው። በዚህ በ7 ዓመት ውስጥ መብራህት ያገኙ የገጠር ከተሞች ብዛት ወደ 1382 ያህል አካባቢ ናቸው። አብዛኞቹ በገጠሪቷ ኢትዮጵያ እንዲሁም በወረዳና በዞን ያሉ ከተሞች ናቸው ማለት ነው የዚህ እድል ተጠቃሚ የሆኑት። የኃይል ተደራሽነቱን ማሳደግ የተቻለው የተለያዩ አማራጮችን በመጠቀም መሆኑን ነው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የጠቀሱት። የመነጨውን ኢነርጂ በዲስትሪቢዩሽን መስመር እየተዘረጋ እስከ ጫፍ ያሉ የኢትዮጵያ ከተሞች ማዳረስ እንደማለት ነው። ከዛ ውጪ ደግሞ ራሱን በቻለ ሁኔታ በዚህ በሶላር ኦፍ ግሪድ ፕሮጀክቶች የተለያዩ ፕሮጀክቶች ተነድፎ ከወርልድ ባንክና ከኤዲቢ ፋይናንሶች በመጀመሪያ ወደ 12 ከተማ ከዛ በመቀጠል ወደ 25 የሚሆኑ የገጠር ከተሞች እንዲሁም አሁን ደግሞ በኢምፕሊሜንቴሽን ፌዝ ያለ ወደ 101 ከተሞች እነዚህ እንግዲህ አክሰስ ሬታችንን በደንብ ከፍ ያደርጉታል ማለት ነው። በዘርፉ የሚስተዋለውን የኃይል መቆራረጥ ችግር በዘላቂነት ለመፍታት ትኩረት ተሰጥቶ እየተሰራ ይገኛል ተብሏል። ከዚህ በተጨማሪም አገልግሎቱ ለደንበኞቹ ቀልጣፋ አገልግሎት ለመስጠት በቴክኖሎጂ ላይ ትኩረት ማድረጉን ኢንጂነር ጌቱ ገረመው ተናግረዋል። የዛሬ 7 ዓመት ላይ አንድም ደንበኛችን ገንዘቡን በዲጂታል አማራጭ መክፈል አይችልም ነበር። ትልቁ ማሳያ ይሄ ነው። ዛሬ ላይ ግን 90.8% ያህል ካሉን ከ5.1 አካባቢ ሚሊዮን ደንበኞች በዲጂታል አማራጭ ገንዘባቸውን ሰፈር ሳያደርጉ መንገድ ላይ ሳይዘረፉ እኛም ኤፊሽንሲያችን ጨምሮ በአግባቡ ዴሊቨሪ እየተደረገ ነው ያለው ማለት ነው። which means ተቋማችንም ትልቅ ጥቅም አግኝቶበታል። እንደ ሀገርም ይሄን አካባቢ በደንብ የዘመነበት ከተለያዩ ተቋማት ከቴሌኮም እና ሌሎች የዲጂታል አማራጭ ከሚሰጡ ተቋማት ጋር አብረን እየሰራን ይሄ ትልቅ ፕሮግሬስ የመጣበት ነው። በኃይል መሰረተ ልማት ላይ የሚፈጸሙ ወንጀሎችን ለመከላከልም አገልግሎቱ ከተለያዩ ተቋማት ጋር በቅንጅት እየሰራ እንደሚገኝ ተጠቅሰዋል።
የጥራት መንደር በአመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ እንዲሁም አስተማማኝ አቅም መፍጠሩን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ኢትዮጵያ ከማምረት የሚነሳ የንግድ ስትራቴጂ በመከተል የወጪ ንግድ መዳረሻዋንና ተወዳዳሪነቷን በማሳደግ ተጨባጭ ውጤት ማስመዝገቧንም ሚኒስትሩ ተናግረዋል። ጌታቸው ባልቻ ዝርዝር አለው። በኢትዮጵያ በ2010 በጀት ዓመት ከወጪ ንግድ የተገኘው ገቢ 2.6 ቢሊዮን ዶላር ነበር። በተያዘው በጀት ዓመት የመጀመሪያዎቹ 8 ወራት ብቻ 4.5 ቢሊዮን ዶላር ገቢ ተገኝቷል። በወጪ ንግድ ምርትና ምርታማነት ላይ የተከናወኑ ተግባራት የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራና የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ እምርታዊ ለውጥ እንዲመጣ ማስቻሉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። የኢትዮጵያ ልክ ይህ ብቻ አይደለም ያሉት ሚኒስትሩ የንግዱ ዘርፍ በቢሮክራሲ ተተብትቦና ተዘግቶ ከቆየበት ዘመን አንጻር ተስፋ ሰጪ ውጤት መመዝገቡን የገለጹት 2010 ከወጪ ንግድ የተገኘው ገቢ 2.6 ቢሊዮን አሜሪካን ዶላር ነው ሙሉ ዓመት። ባለፉት 8 ወራት 4.5 ቢሊዮን አሜሪካን ዶላር ደርሷል። ስለዚህ በ2.6 እና 4.5 ቢሊዮን ኦልሞስት ኒርሊ ሃፍ ሆኗል በ8 ወር። የዓመቱ የምንጠብቀው ከ6 ቢሊዮን ዶላር በላይ ነው። የኢትዮጵያ ልክ አይደለም፣ ከዚህ በላይ ማደግ ነበረበት። ነገር ግን ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ ወዳደገበት ደረጃ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ እምርታ ላይ ነው ያለው። ኢትዮጵያ ከማምረት የሚነሳ የንግድ ስትራቴጂ በመከተሏ የወጪ ንግድ ተወዳዳሪነቷ እያደገ መምጣቱንም ሚኒስትሩ አንስተዋል። የተሰራ ስራ ነው የወጪ ንግድን ተወዳዳሪ የሚያደርገው ከማምረት የሚነሳ ንግድ ስለሆነ የምንከተለው የንግድ ስትራቴጂ። አንደኛው ጉዳይ እሱ መያዝ ጠቃሚ ነው የሚሆነው። ሁለተኛ የኛ ምርቶች የዴስቲኔሽን ኮንሰንትሬሽን ችግር ነበረባቸው። የመዳረሻ ገበያ ኮንሰንትሬት የማድረግ የተወሰነ ነገር ብቻ ነበር እንልክ የነበረው። አሁን ቡና ብዙ ሀገር ይደርሳል። አዳዲስ ገበያዎች የተከፈቱ እየመጡ ነው። አዳዲስ እድሎች እየመጡ ነው ያሉት። ኮንትሮባንድ ይነስ የሚብዛም እየቀነሰ ነው ያለው። ስለዚህ በህጋዊ ንግድ አማካኝነት የምናደርጋቸው ከዓለም ጋር የንግድ ግብይት እያደገ እየመጣ ነው ያለው። የለውጡ ትሩፋት የሆነውና በጠቅላይ ሚኒስትር አብይ አህመድ በህዳር ወር 2017 ዓ.ም ተመርቆ የተከፈተው የጥራት መንደር በአመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ አስተማማኝ አቅም መፍጠሩን ገልጿል። በኤክስፖርት የሚታወቅ ሀገር አፍሪካ ላይ ቀዳሚ ሀገር መሆን እንፈልጋለን ከተባለ ይሄ ከጥራት ቁጥጥር ውጭ የሚታሰብ ጉዳይ አይደለም። ነገር ግን ይሄ ፕሮጀክት የለውጡ ትሩፋት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር የነበሩ ጊዜ በእሳቸው ሀሳብ አመንጭነት የጥራት መንደር ግንባታው ተጀምሮ እሳቸው ወደ ክልል በተመለሱበት ጊዜ ግንባታው ሙሉ ለሙሉ ቆሞ ነበር። ከዛ በኋላ ነው ከስክራች በጀት ተመድቦለት በተለይ ደግሞ ባለፉት ዓመታት ባለፈው ቅርብ አንድ ዓመት የ4 ዓመቱ ስራ በ4 ወር አጠናቀን ነው ወደ ምረቃ በቃ። ኢትዮጵያ ከሀገራዊ ጥቅል ምርቷ አንጻር የውጭ ንግድ ገቢያ ዝቅተኛ መሆኑን ገልጸው የአፍሪካ አህጉራዊ ነፃ ንግድ ቀጠናና የዓለም ንግድ ድርጅት አባልነት መዳረሻቸው ንግዱን ማስፋት መሆኑን ተናግረዋል። ከተመረጡ ሀገራት ጋር የሙከራ ንግድ ትጀምራለች አፍሪካ ነፃ ንግድ ቀጠና ላይ። ስለዚህ በጣም ኢትዮጵያን ንግድ በተለይ ኢንትራ አፍሪካ ትሬድ የሚባለው አፍሪካኖች ከአፍሪካን ሀገራት ጋር የሚያደርጉት የውስጥ ንግድ 20% ዘለለ አይደለም። የአፍሪካ አህጉራዊ ነፃ የንግድ ቀጠናው ለኢትዮጵያ ተስፋ መሆኑን የገለጹት ሚኒስትሩ በስፋት እየተመረቱ የሚገኙ የቡና ጥራጥሬና ሌሎች የውጭ ንግድ ምርቶችን በመላክ ይበልጥ ተጠቃሚ እንደሚያደርጋትም አንስተዋል። በሰባቱ የለውጥ ዓመታት የኢትዮጵያን ብሔራዊ ጥቅም ያስጠበቁ የውጭ ጉዳይ ፖሊሲዎች ተግባራዊ መደረጋቸው ተገለጸ። በኢኮኖሚ ዲፕሎማሲ ረገድም ኢትዮጵያ ስኬታማ ስራዎችን መስራቷ ነው የተነሳው። ተስፋዬ ለሜሳ ኢትዮጵያ ባለፉት 7 ዓመታት ውስጥ ስኬታማ የውጭ ግንኙነት ፖሊሲዎችን ተግባራዊ ያደረገችበት እንደነበረ ከኢቲቪ የዳጉ ዝግጅት ክፍል ጋር ቆይታ ያደረጉ ባለሙያዎች ተናግረዋል። በለውጡ ዓመታት የውጭ ጉዳይ ፖሊሲው የጎረቤት ሀገራትን ማዕከል በማድረግ ጠንካራ ቀጠናዊ ትብብር እንዲመጣ አስችሏል። በሁለትዮሽ ግንኙነት የተሰሩ ስራዎች አሉ። በተለይ ከጎረቤት ሀገራት ጋር ከፍተኛ የስራ ኃላፊዎች፣ የሀገር መሪዎች ኢትዮጵያን የጎበኙበት፣ ኢትዮጵያ እዛ ሄደችበት ለሰላም ያለንን ቁርጠኝነትና ለጎረቤት ሀገራት ያለን ቅድሚያ የሚያሳይ ነው። ለረጅም ዓመታት ተዳፍኖ የነበረውን ኖቤል ሽልማት
ያገኘንበት ነው ክቡር ጠቅላይ ሚኒስትራችን። ከዛ ባለፈም የባለብዙ ወገን መድረኮች ላይ ኢጋድ ላይ የተባበሩት መንግስታት ድርጅት ላይ እንደዛው የአፍሪካን ኢኮኖሚክ ኮሚሽን ላይ እንደዛው ሌሎች ዓለም አቀፍ አሁን በቅርቡ ደግሞ ብሪክስ ላይ ያለንን ተሳትፎ እየጨመረ ተደማጭነትን እንዲጨምር ተጽዕኖ መፍጠር እንድንችል በርካታ የተሰሩ ስራዎች አሉ። እንዲሁም በውጭ ጉዳይ ግንኙነት የተደረጉ የፖሊሲ ማሻሻያ ለውጦች የኢትዮጵያን ብሔራዊ ጥቅም ያስጠበቁ እንደነበሩም ተገልጿል። አፍሪካ ባለው ሀብት ላይ በጋራ የመጠቀምና የመልማትን ጉዳይ በር የከፈተ ለምሳሌ በቀይ ባህር ጉዳይ ላይ የባህር በር ተደራሽነትን በር የማግኘትን የተለያዩ የወደብ አማራጮችን የማስፋትን ጉዳይ እነዚህም በሙሉ ያካተተ የፖሊሲ ለውጥ ነው የተካሄደውና ኢትዮጵያ በኢኮኖሚ ዲፕሎማሲ ረገድም ስኬቶችን አግኝታለች ብለዋል። ከጀመረ ጊዜ ጀምሮ ትልቅ ፓራዳይም ሽፍት መጣንባቸው አንደኛው የእይታ ጉዳይ የኢኮኖሚክ ዲፕሎማሲያችንን ማስፋትና ለዛ ደግሞ ለሀገር ቤት ልማት የሚያስፈልጉንን ፋይናንሶች፣ ቴክኖሎጂዎች ከተለያዩ አገራት እና ለኢትዮጵያ ደግሞ ንግድ እና ለኢትዮጵያ ቱሪዝም የማስፋት ስራዎች በጣም ትልቁ ኮር ስራዎች ናቸው። የኛ ኤምባሲዎች በተለያየ መልኩ በዓለም ላይ ያለነው የምንሰራው ማለት ነው። እንደ ማሳያ የፓኪስታንን ላንሳ። ኢትዮጵያ አንደኛው ይሄ ኤምባሲም የተከፈተው በዚህ በለውጥ ምክንያት ለውጡ ኢትዮጵያን ወዳጆችን የማስፋት እና ፓራግማቲክ የሆነ ሪሌሽንሺፕ ከዓለም ጋር ያለንን ግንኙነት ተመጥኖ በዛ ልክ ሀገራችን ብሔራዊ ጥቅም ለማስከበር የምንሄድባቸው ነውና ፓኪስታን ከመጣን ጊዜ ጀምሮ ዋነኛውም ቁልፉ እዚህ አካባቢ በተለይ በኤዥያውም አካባቢ በቻይና በህንድም በሌሎችም እየተሰሩ ያሉት ሌሎችም የኛ ኤምባሲዎች አጠቃላይ ስራው የኢኮኖሚክ ዲፕሎማሲን ማዕከል ያደረገ ነው። ኢትዮጵያ የዓለም አቀፉ የንግድ ድርጅት አባል ለመሆን እያደረገች ያለው ውጤታማ ድርድርም እውን ሲሆን ትልቅ የኢኮኖሚ እድሎችንም ያስገኝላታል ብለዋል። መንግስት እያካሄደ ያለው የማክሮ ኢኮኖሚ ማሻሻያ የማዕድን ኢንቨስትመንትን እየሳበ እንደሚገኝ የማዕድን ሚኒስቴር ገለጸ። ከማሻሻያው በኋላ በዘርፉ የሚገኘው ገቢ መጨመሩም ተመላክቷል። ቅድስት ማሞ ዝርዝር አላት። ኢትዮጵያ የማዕድን ሀብት ካላቸው ሀገራት ተርታ የምትሰለፍ ቢሆንም ከማዕድን ሀብቷ የምታገኘው ገቢ አነስተኛ ሆኖ ቆይቷል። በ10 ዓመቱ የልማት እቅድና የማክሮ ኢኮኖሚ ማሻሻያ ከተለዩ 5 የኢኮኖሚ ምሰሶች አንዱ የሆነው የማዕድን ሀብት በመሆኑ ትኩረቱን ተከትሎ ኩባንያዎች በማዕድን ማውጣት ላይ ተሰማርተው ይገኛሉ። የማዕድን ሚኒስትር ዴኤታ ሚሊዮን ማቴዎስ ከኢትዮጵያ ሬዲዮ የኢትዮጵያ ድምጽ ጋር በነበራቸው ቆይታ የማክሮ ኢኮኖሚ ማሻሻያው ገቢውንም አሳድጓል ብለዋል። ወርቅን ስናይ በኢትዮጵያ ታሪክ ከማሻሻያው በኋላ የተገኘው የወርቅ ምርት እጅግ የሚገርም ነው። ለምሳሌ 22 ቶን ወይም 22,000 ኪሎ ግራም ወርቅ ነው አሁን በ8 ወር ውስጥ ማምረት የተቻለው። እስካሁን ድረስ ባለው ኢትዮጵያ ታሪክ ውስጥ ከ8,000 ከፍ ብሎ አንድ አመት ብቻ ወደ 12,000 የሚጠጋ ተመረተበት ዘመን አለ። አሁን ላይ ግን በ8 ወር ገና አመቱን ሳንጨርስ ወደ 22,000 ኪሎ ግራም ወይም 22 ቶን ወርቅ ማምረት የተቻለበትና ከዚህም 1.8 ቢሊዮን የአሜሪካን ዶላር የውጭ ምንዛሬ ማግኘት የተቻለበትን ሁኔታ ነው የፈጠረው። ለዚህ የማክሮ ኢኮኖሚ ማሻሻያው እንዲሁም ደግሞ ብሔራዊ ባንክ ወርቅን ከሚገዛበት የዓለም ዋጋ አንጻር የፈጠራቸው ምቹ ሁኔታዎች ናቸው። በዘርፉ የሚታዩ ተግዳሮቶችን ለመፍታት የማዕድን ልማት ካውንስል ተቋቁሟል። ከፖሊሲ ጋር የነበሩ ችግሮች ተቀርፈዋል የሚሉት ሚኒስትር ዴኤታው በተጨባጭ እየተሰሩ ያሉ ስራዎችን ዘርዝረዋል። በዚህ አመት የማዕድን ልማት ካውንስል በማቋቋም በቅርበት በጠቅላይ ሚኒስትሩ የተሰየመ ካውንስል ነው። ይሄ በየወሩ እየገመገመ ከክልል መንግስታት ጋር በቀጥታ ኢንዱስትሪዎቹ ግብአት ማግኘት የሚችሉበትን ሁኔታ ለመፍጠር ከጸጥታ መዋቅሩ ጋር እንዲሁም ደግሞ ከዘርፍ ከተለያዩ የፌዴራል ሚኒስትር ተቋማት ጋርም ጭምር በቅንጅት እንዲሰራ በማድረጉ እነዚህ የግብአት ችግር የሚያጋጥማቸውን ለማቃለል በሰፊው የተሰራ ነው ያለው። ከዚህም መነሻ ቅድም እንደተነሳው ለምሳሌ የሲሚንቶ ምርት ከአምናው በተሻለ ሁኔታ ማምረት የተቻለበት ወቅት ላይ ነው የምንገኘው። የኢንዱስትሪ ግብአት የሚሆኑ የማዕድን ምርቶችን በሀገር ውስጥ ለመተካት የድንጋይ ከሰል ማጠቢያ ፋብሪካዎች መዘጋጀታቸውን የገለጹት ሚኒስትር ዴኤታው የማዕድን ማውጣት ስራው ተጠናክሮ ይቀጥላል ብለዋል። 4 የሚጠጉ የድንጋይ ከሰል ማጠቢያ ፋብሪካዎችን ኦልሬዲ ወደ ስራ ለማስገባት እንቅስቃሴ ያደረግን ነው። 2 ኦልሬዲ አልቆ ወደ ስራ ገብቷል። አንዱ በቅርቡ የሚመረቅ ነው። አንደኛው ደግሞ ኦልሬዲ በመጠናቀቅ ላይ ነው የሚገኘውና እነዚህ 4ቱም ወደ ስራ በሚገቡበት ጊዜ የሀገራችንን የድንጋይ ከሰል ፍላጎት ከውጭ የምናመጣን ሙሉ በሙሉ ይሸፍናል ብለን ነው የምናስበው።
ከዛ ውጪ ለምሳሌ የኮንስትራክሽን ግብዓት እንደ ግራናይት፣ ማርብል ያሉትን ደግሞ በሀገራችን ቅድም በክቡር ጠቅላይ ሚኒስትሩ ሲገለጽ እንደነበረው በስፋት ያሉ ማዕድናት ስለሆኑ በሀገራችን እንዲመረቱ በስፋት እየተሰራ ነው ያለው። ከማክሮ ኢኮኖሚ ማሻሻያው በኋላ የአልሚዎች ፍላጎት በከፍተኛ ሁኔታ መጨመሩንም የማዕድን ሚኒስትር ዴኤታው ተናግረዋል። የውጭ አልሚዎች ካፒታላቸውን ይዞ መጥቶ ማልማት ላይ ከፍተኛ መነቃቃትን የፈጠረ ፍላጎት በከፍተኛ ሁኔታ እንዲጨምር ያደረገ ሆኖ ነው ያገኘ ነው። በሐረሪ ክልል ከ22 ኪሎ ሜትር በላይ መንገድ በኮሪደር ልማት እየተገነባ ይገኛል። በሐረር ከተማ ተሰርቶ የተጠናቀቀው የኮሪደር ልማት ደግሞ ለአካባቢው የተለየ ገጽታ የፈጠረ ስለመሆኑ ነዋሪዎች ይናገራሉ። አቤል ሙሉጌታ በምሽት ያለውን የከተማዋን ድባብ በሚከተለው ዘገባው ያስቃኘናል። በአዲስ አበባ ከተማ አስተዳደር የተጀመረው የኮሪደር ልማት በተለያዩ የክልል ከተሞችም እየሰፋ ዛሬ ላይ ውበትን እየተላበሱ ከተሞችም እየተዋቡ ይገኛል። በዚህ በሐረር ከተማ ላይ በከፍተኛ ሁኔታ እንደዚህ መንገዶች ተውበውና ተሰርተው ይገኛሉ። በተለምዶ አራተኛ ተብሎ የሚጠራው አካባቢ ላይ 1.5 ኪሎ ሜትር ዝመት ያለው የመንገድ ኮሪደር ልማት እንደዚህ ተጠናቆ ይገኛል ማለት ነው። ወደታች 2 መኪናዎችን ማስተናገድ የሚችል እንዲሁም ደግሞ በተቃራኒው መስመርም እንደዚሁ 2 መኪናዎችን ማስተናገድ የሚችል የመንገድ መሰረተ ልማት፣ የእግረኛ መሰረተ ልማት፣ ግራና ቀኙ ላይ ደግሞ የእግረኛና እንዲሁም የሳይክል እንዲሁም ግሪነሪ ስራዎችም የተሰራበት ነው ማለት ነው። አንደኛ የእግረኛ መንገድ አልነበረም፣ ዜብራ ምናምን አልነበረም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው። አደጋም ነበረ በፊት። አሁን ግን እንደምታዩት ይኸው ሰውም ራሱን መንገድ ይዞ ነው የሚሄደው። ሳይክለኛም ካለ የራሱን ይዞ ነው የሚሄደው። ኢቭን እኔ አሁን ለወክ ነው የወጣሁት። ለምን ሐረር ውስጥ ወክ ማድረግ አይቻልም ነበር። እያንዳንዱ እንቅስቃሴያችን ተሽከርካሪ ጋር እየተጋፋን ነበር የምንጓዘው። በተለይ ደግሞ ተማሪዎች እንቅስቃሴ ማድረግ አይችሉም ነበር ያለ ትራንስፖርት ማለት ነው። አሁን ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህፃናትም በዚህ መስመር መጓዝ ይችላሉ። አይነ ስውራን ዜጎችም መንቀሳቀስ የሚችሉበትን መስመር የተገነባበት ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ የተሰሩ የመንገድ ዳር መብራቶችም ደግሞ በተለይ በዚህ አካባቢ የሚኖረው ማህበረሰብ እሴት፣ ባህልና ትውፊት የሚገልጹ ናቸው ማለት እንችላለን። እነዚህም ስራዎች እንግዲህ እዚሁ በክልሉ ባሉ ወጣቶች በተደራጁ ወጣቶች የተሰሩ መሆናቸው እንደዚሁ ያገኘነው መረጃ ያመላክታል። በአብዛኛው እዚህ ከተማ ላይ ችግራችን ምንድነው? መብራቶች በሚበላሹበት ጊዜ በቀላሉ መብራቶችን መጠገን አይቻልም ነበር። እነዚህ መብራቶች ያንን ችግር የፈታ ነው ማለት ነው። እነዚህ መብራቶች በቀላሉ ለመጠገን የሚመቹ፣ በቀላሉ ለማንቀሳቀስ የሚመቹ እንዲሁም ደግሞ በራሳችን አቅም ፖሉን በከተማው በክልሉ በሚገኘው በመካከለኛ ኢንዱስትሪ እንዲሰራ ስናደርግ የገጠማውን ስራ የማደሱን ስራ በቀጣይ የማስተዳደሩን ስራ ደግሞ የሚሰራው በመዘጋጃ ቤት ውስጥ ያለ የኤሌክትሪክ ዲፓርትመንት ነው ማለት ነው። እነዚህን ስራዎች እየሰፉ መምጣታቸው በየክልሉ ያለውን የልማት እንቅስቃሴ ከማሳደግ ጎን ለጎን እንደ ሐረር በመሰሉ ከተሞች ደግሞ በተለይም ጀጎል ግንብን ሊጎበኙ የሚመጡ ዜጎችንም ተጨማሪ ውበትን ማግኘት የሚችሉበትን እድል የሚፈጥር ነው። ምን ቆጭ ነበረ። አሁን ለውጡ ከመጣና የመንገዶች ሁሉ ከተሰራ በኋላ መንገዶቻችንም በእውነት ንጽህናቸው ዛሬ ተኝተህ ትበላበታለህ። ቀደም ሲል እዚህ ማንም ሰው እውነት የኔ ነው ብሎ የሚይዘው ሰው የነበረም። የክልሉ ነዋሪዎችና የከተማው ነዋሪዎችም ጭምር ለነዚህ አይነት የኮሪደር ልማት ስራዎች ደግሞ በተሳትፎ ትልቅ አስተዋጽኦ እንዳበረከቱ ያገኘነው መረጃም ያመላክታል። እዚህ አካባቢ በሚሰሩ ስራዎች ላይ ለምሳሌ ቀጥታ ተሳትፎ አድርገዋል። በዚህ እግረኛ መንገድ ላይ ፊት ለፊታቸው ያለውን የእግረኛ መንገድ በራሳቸው ወጪ በመተካት እንዲሁም ደግሞ ወደ ግቢያቸው የሚያስገባውን መንገድ ለመኪና አመቺ እንዲሆን ከማድረግ አኳያ የራሳቸውን ወጪ ሸፍነው ነው የሰሩት ማለት ነው። በክልሉ ወደ 22 ኪሎ ሜትር የሚሆን በከተማና በገጠር እንደዚሁ የኮሪደር ልማት ስራዎች እየተከናወኑ የሚገኘው። ለኢቲቪ ለተጠናቀረው ዘገባ አቤል ሙሉጌታ ሐረር። ተመልካቾቻችን አሁን ደግሞ በኢቲቪ አዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ጉዳይ ነው የምንሻገረው። የቡኖ በደሌ ዞን አርሶ አደሮች ተፈጥሯዊ ማዳበሪያን በአካባቢያቸው በመስራት ተጠቃሚ መሆናቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ከተረፈ ምርት ማዳበሪያን የማምረት ልምድ አካባቢን ከመጠበቅ ባሻገር የማዳበሪያ ፍላጎትን ለማሟላት ወሳኝ ስለመሆኑም ተነግሯል። ፍሬህይወት ረታ ዝርዝር አላት። ኢትዮጵያ በየዓመቱ በሚሊዮን የሚቆጠር ዶላር በማውጣት ማዳበሪያን ከውጭ ታስገባለች። ይህም ታዲያ በሀገር ኢኮኖሚ ላይ የራሱን የሆነ አሉታዊ ተጽዕኖ ያሳድራል።
የቡኖ በደሌ ዞን አርሶ አደሮች ከተረፈ ምርቶች ማዳበሪያ በአካባቢያቸው በማምረት ለራሳቸውም ተጨማሪ ገቢ ለሀገርም ተጨማሪ ወጪን እየቀነሱ እንደሚገኙ ይናገራሉ። ከግል ፍጆታዬ በማለፍ ማዳበሪያውን በመሸጥ ብር ማግኘት ችያለሁ። ለምሳሌ በባለፈው ወቅት ብቻ 7 ኪሎ ብቻ 70 ብር መሸጥ ችያለሁ። ይህ ታዲያ ከኔ የተረፈውን ነው። እንደኔ በብዙ ተጠቅሜያለሁ ባይ ነኝ። ከውጭ የምንገዛው ማዳበሪያ ለአንድ ዓመት ብቻ ነው የሚያገለግለን። ይህ ግን አንድ የተጠቀምነው ለ3 ዓመት ያገለግለናል። ለመሬቱም ለምርቱም ጥሩ ሆኖልናል። ያንዱ ተረፈ ምርት ለሌላው ኢንዱስትሪ ግብዓት የሚሆንበት ይህ ሂደት የባዮ ኢኮኖሚ ሂደት ነው ይላሉ ባለሙያዎች። የአካባቢን የማይጎዱ ደግሞ ቴክኖሎጂዎችን አሁን ለምሳሌ የኬሚካል ፈርቲላይዘር፣ የኬሚካል ፔስቲሳይድ፣ ይሄ ጸረ አረም፣ ጸረ ተባይ የሚባሉትን ነገሮች በሙሉ ራሱ ከባዮሎጂካል ሪሶርሱ ማውጣትን ያካተተ ነገር ነው እና በዚህ ሂደትም ውስጥ አሁን ከፍተኛ የማዳበሪያ ፍላጎት አለ። ያን ፍላጎታችንን እንሸፍንበታለን። ዲጂታል ኢኮኖሚን ከባዮ ኢኮኖሚ ጋር በማጣመር መሰረት ያለውን ኢኮኖሚ ለመገንባት ያስችላል ሲሉ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ኃይሉ ዳዲ ገልጸዋል። ፕሮዳክት ሳይኖርሽ ዲጂታል ኢኮኖሚን ብቻ ብታራምጂ ምናልባት ኢ-ገቨርናንስን ኢኮሜርስን ማሳለጥ ይቻላል። ግን ኢኮሜርስን ደግሞ ማሳለጥ የሚቻለው ፕሮዳክቱ ሲኖረን መሸጥ ስንችል ነው። ያለ ፕሮዳክት አለበለዚያ ኢኮሜርሱን ከውጭ የምናስገባቸው ሸቀጦች መሸጫ መንገድ ነው የሚሆነው። ስለዚህ ወደድንም ጠላንም ባዮ ኢኮኖሚ የጤናን ይይዛል፣ የኢንዱስትሪን ይይዛል፣ የግብርናን ይይዛል፣ የአካባቢ ሁኔታን ይይዛል። ስለዚህ ሁሉንም ሴክተር የሚያጠቃልል ስለሆነ የትኛውም ፕሮዳክት ከባዮ ኢኮኖሚ ውስጥ ስለማይወጣ ይህንን ባዮ ኢኮኖሚ እንግዲህ ተግባራዊ ካደረግ ፕሮዳክቶች ይኖራሉ። ፕሮዳክቶች ካሉ ደግሞ እነዛን ፕሮዳክቶች ከዲጂታል ጋር ከዲጂታላይዜሽኑ ጋር አያይዘን የምንሄድበት ይሆናል ብዬ ነው የማስበውና ሁለቱ አንድ ላይ ብናስኬድ በፍጥነት የተሻለች ኢትዮጵያን የተሻለ ኢኮኖሚ እንገነባል፣ መሰረት ያለው ኢኮኖሚ እንገነባል የሚል እምነት ነው ያለኝ። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የባዮ ኢኮኖሚ ስትራቴጂን እያዘጋጀ እንደሚገኝ ከኢንስቲትዩቱ ያገኘነው መረጃ ያመላክታል። ከዚህ ጉዳይ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ መንግስት በከፍተኛ ድጎማ ማዳበሪያን ወደ ሀገር ውስጥ እያስገባ መሆኑን ለሕዝብ ተወካዮች ምክር ቤት መግለጻቸው ይታወሳል። በቀጣይም ሀገሪቱ ከማዳበሪያ ግዢ ወደ ማምረት በመሸጋገር ምርታማነት ላይ የሚፈለገውን ውጤት ለማምጣት እንደሚሰራም ተናግረዋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ በትንታኔ ወደ ያዝነው ዘገባችን የምንሻገረው ፕሬዚዳንት ትራምፕ ዓለምን ካነቃነቀ የታሪፍ እርምጃ በኋላ ለጋዜጠኞች በዋይት ሀውስና አውሮፕላናቸው ላይ ማብራሪያ ሰጥተዋል። በተጣለው ታሪፍ ላይ ለድርድር ክፍት ስለመሆናቸውም ነው ያነሱት። አለምነህ ዋሴ የአሜሪካው ፕሬዝደንት ዶናልድ ትራምፕ የአርነት ቀን ሲሉ በቀጸሉትና የዓለም ኢኮኖሚን ድንገት የተላጠ የኤሌክትሪክ ሽቦ የረገጠ ያክል የነዘረው የታሪፍ እርምጃቸው ለድርድር ክፍት ይሆን የሚለው በውጭ ሀገራት መሪዎች፣ በአሜሪካ ሪፐብሊካን ሕግ አውጪዎችና የዎል ስትሪት መዋለ ንዋይ አፍሳሾች ዘንድ አንገብጋቢ ጥያቄና ተስፋ እየሆነ መምጣቱ ታውቋል። ትራምፕ ዓለምን ከአጽናፍ አጽናፍ የነካ የታሪፍ እርምጃቸው የዓለም አቀፍ ገበያዎችን ቢንጥምና የኢኮኖሚ ድቀት ፍራቻ ቢያንሰራፋም ፈገግታቸውን ከፊታቸው ላይ አላጠፋውም። ትራምፕ በአንድ አፍታ ዎል ስትሪትን ከ2.5 ትሪሊዮን ዶላር በላይ መዋለ ንዋይ እጥብ አድርጎ ያሳጣና ዓለምን ካንገዋለለ እርምጃቸው በኋላም ለጋዜጠኞች ማብራሪያ ለመስጠት ከዋይት ሃውስ ሲወጡ ለተመለከታቸው አስቸጋሪ ደዌ የተጠናወተ ህሙም ላይ የተሳካ ቀዶ ጥገና አከናውነው ከኦፕሬቲንግ ቲያትር የሚወጣ ቀዶ ጠጋኝ ዶክተር ይመስሉ ነበር። ጥሩ እየሄደ ነው ብዬ ነው የማስበው አሉ በደቡባዊ የዋይት ሃውስ ጨፌ ላይ ለተኮለኮሉት ጋዜጠኞች። በታሪፉ ጦስ በቀነሰው ምርት ምክንያት አንድ የአሜሪካ መኪና ሰሪ ኩባንያም 900 የሰዓት ተቀጣሪ ሠራተኞችን ከሥራ ማገዱን አስታውቋል። ትራምፕ ግን አንድ ህመምተኛን ቀዶ ጥገና የማድረግ ያህል ነው አሉ አስተያየታቸውን ሲቀጥሉ። ፕሬዚደንቱ የጣሉት አዲሱ ቀረጥ በሳምንቱ መጨረሻና በሚቀጥለው ሳምንት ውስጥ የሚጀምር ነው።
ውሳኔው በተግባር መንከስ ሲጀምር የዓለም ኢኮኖሚ መስመሩን ስቶም የት እንደሚደርስና የትራምፕ ኢኮኖሚያዊ ስልጠትና ብልጠትም ፈተና ላይ ይቀመጣል። የትራምፕ ከፍተኛ አማካሪዎች እንደሚያስጠነቅቁት ከሆነ ወዳጅና ጠላት ሳይለይ በአሜሪካ የንግድ ሸሪኮች ላይ የተጣሉት ታሪፎች ለድርድር ክፍት አይደሉም። ፕሬዚደንቱ አያፈገፍጉም ብለዋል የንግድ ሚኒስትራቸው ሃዋርድ ሉትኒክ ለጋዜጠኞች። ይሁንና ራሳቸው ፕሬዚደንት ዶናልድ ትራምፕ የሚቀርቡላቸው አማራጮች ጥሩ ሐሳቦች ከሆኑ ለውይይት ዝግጁ መሆናቸውን አስታውቀዋል። ሁሉም አገር ደውሎልናል። የሥራችን ውበቱም ይሄ ነው። ራሳችንን የሹፌሩ ወንበር ላይ አስቀምጠናል ብለዋል። ፕሬዚደንታዊ አውሮፕላናቸው ኤርፎርስ ዋን ላይ ሆነው ደግሞ አብረው ለተሳፈሩ ጋዜጠኞች ሲናገሩም እነዚህ ሀገሮች አሉ ትራምፕ በመግለጫቸው ተሻምተው ስልክ የደወሉላቸውን አገራት ማለታቸው ነው። እነዚህ አገሮች ውለታ እንዲውሉልን ፈቃደኛነታቸውን ጠይቀናቸው ቢሆን ኖሮ መልሳቸው እምቢየው ይሆን ነበረ። አሁን ግን የምንፈልገውን ሁሉ ሰጥለጥ ብለው ይፈጽማሉ ብለዋል። ትራምፕና ቡድናቸው በታሪፍ ጅራፋቸው የተለመጠው ኢኮኖሚ ቋፍ የደረሰ ጣር ማስጠንቀቂያ በአክሲዮን ገበያው ዎል ስትሪት በ5 ዓመታት ውስጥ ያልታየም ከ2.5 ትሪሊዮን ዶላር በላይ ቅጽበታዊና ቅጽበታዊ እጥበትና በአሜሪካ ሸማቾች ላይ የዋጋ ንረት የመምጣቱ ስጋት እሳቸውን እየበገራቸው አይደለም። የዓለምን ኢኮኖሚ በአዲስ መልኩ ማደራጀትና የአሜሪካንን አምራችነት በዋነኛነት የሚያሳካ እስከሆነ ድረስ የሚመጣውን ሁሉ መቀበል በረከት ነው ብለው ያምናሉ። በመጨረሻም የስፖርት ዜና። በሳምንቱ መጨረሻ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይካሄዳሉ። የፊታችን እሁድ የሚደረገው የማንቸስተር ደርቢ ደግሞ ልዩ ትኩረት ተሰጥቶታል። አንተነህ ሲሳይ ዝርዝር አለው። የአውሮፓ ታላላቅ ሊጎች ሊጠናቀቁ የ9ና የ8 ጨዋታዎች ዕድሜ ብቻ ይቀራቸዋል። ሊቨርፑል ተነጥሎ በወጣበት የእንግሊዝ ፕሪምየር ሊግ በ31ኛ ሳምንት መርሃ ግብር በማንቹሪያን ደርቢም ሲቲ ከዩናይትድ የሚገናኙበት ይጠበቃል። አስቸጋሪ የውድድር ዓመት እያሳለፉ የሚገኙት ሁለቱ የማንቸስተር ከተማ ክለቦች የሚገናኙበት ጨዋታ ማንቸስተር ሲቲ በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ጉዞ ለማረጋገጥ የሚታገልበት ሲሆን ረጅም ጊዜውን 13ኛና 14ኛ ደረጃ ላይ ላሳለፈው ማንቸስተር ዩናይትድ ደግሞ ደረጃውን ለማሻሻል የሚፎካከርበት ይሆናል። በዚህ ውድድር ዓመት በሊጉ 2 ተከታታይ ጨዋታዎችን አሸንፎ የማያውቀው ማንቸስተር ዩናይትድ እሁድ 12:30 ላይ በሜዳው በሚያደርገው ደርቢ ሌላ ፈተና ይጠብቀዋል። ሁለቱ ቡድኖች ኢታር ላይ የተገናኙበት የመጀመሪያው ጨዋታ በቀይ ሰይጣናቱ 2-1 አሸናፊነት መጠናቀቁ የሚታወስ ሲሆን በውጤት ቀውስ ውስጥ የሚገኙት ፖርቹጋላዊ አሰልጣኝ ሩበን አሞሪም በኦልድ ትራፎርድ የመጀመሪያ ደርቢያቸውን ያደርጋሉ። ዩናይትድ በሜዳው የሚያደርገውን ጨዋታ ማሸነፍ ከቻለ ከ5 ዓመታት በኋላ በደርሶ መልስ ያሸነፈበት ሆኖም ይመዘገባል። በኤሮፓ ሊግ ጥሎ ማለፍ በመጪው ሐሙስ ከኦሎምፒክ ሊዮን ጨዋታ ያለባቸው አሰልጣኙም የደርቢውን ጨዋታ አሸንፈው ወደ ፈረንሳይ ማምራት እንደሚፈልጉም ተናግረዋል። በኤፍኤ ካፕ ለግማሽ ፍጻሜ የደረሰው ማንቸስተር ሲቲ ከምንም በላይ በቀጣይ ዓመት ከአውሮፓ መድረክ ውጭ ላለመሆን ከእንዲህ አይነት ወሳኝ ጨዋታዎች 3 ነጥብ የማግኘት ግዴታ ውስጥ ገብቷል። በኦልድ ትራፎርዱ ፍልሚያ ሃሪ ማጉዌር፣ ሜሰን ማውንትና ሌኒሮ ከጉዳታቸው ሲመለሱ ኮቢ ማይኖና ሉክ ሾው ሊመለሱ ይችላሉ ተብሏል። በማንቸስተር ሲቲ በኩል ኤርሊንግ ብራውት ሃላንድ በጉዳት ከስብስቡ ውጭ ሲሆን ማኑኤል አካንጂ፣ ናታናኬና ጆን ስቶንስ አሁንም ከስብስቡ ውጭ መሆናቸው ይፋ ተደርጓል። 31ኛ ሳምንቱ ላይ በደረሰው የጣሊያን ሴሪኤ በሳምንቱ ሮማ ከዩቬንቱስ የሚገናኙበት ትልቅ ግምት አግኝቷል። በደረጃ ሰንጠረዡ በ3 ነጥብ ልዩነት 5ኛና 6ኛ ደረጃ ላይ የተቀመጡት ሁለቱ ቡድኖች ሊጉ እስከሚጠናቀቅ የአውሮፓ ሻምፒዮንስ ሊግ ተሳትፎ ዕድላቸውን ለመጠቀም የሚገናኙበትም ይሆናል። በገጠመው የውጤት ቀውስ ምክንያት ቲያጎ ሞታን አሰናብቶ ኢጎር ቱዶርን የሸመው ዩቬንቱስ ካደረጋቸው 30 ጨዋታዎች 14ቱን አሸንፎ በ55 ነጥብ 5ኛ ደረጃ ላይ ተቀምጧል። ባዛውንቱ አሰልጣኝ ክላውዲዮ ራኔሪ የሚመራው ሮማ ደግሞ 15 ጨዋታዎችን አሸንፎ በ52 ነጥብ 6ኛ ደረጃ ላይ ይገኛል። በዚህ ዓመት በሜዳው ለበርካታ ክለቦች ፈተና የሆነው ሮማ እሁድ በስታዲዮ ኦሎምፒኮ በሚያደርገው ጨዋታም ለአሮጊቶቹ ፈተና እንደሚሆን ይጠበቃል። ዳግላስ ሉዊዝና ካምቢያሶ ከጁቬንቱስ በኩል ከጉዳታቸው ያገገሙ ሲሆን ምናልባትም አዲሱ አሰልጣኝ ኢጎር ቱዶር በቋሚነት ሊጠቀሟቸው ይችላሉ ተብሏል። በተመሳሳይ አታላንታ ከላዚዮ የሚገናኙበትም ሌላኛው የሚጠበቅ ጨዋታ ነው። 3ኛ ደረጃ ላይ የሚገኘው የቤርጋሞ ክለብ
ከዋንጫ ፉክክሩ በጊዜ ላለመሰናበት ላዚዮ ደግሞ የአውሮፓ መድረክ ተሳትፎን ለማግኘት የሚገናኙበት ጨዋታ ምሽት 1 ሰዓት ላይ ይጀምራል። በ30ኛ ሳምንት የስፔን ላሊጋ መርሃ ግብር የሊጉ መሪ ባርሰሎና በሜዳው ከሪያል ቤቲስ ይጫወታል። ምንም እንኳን በባርሰሎናና ሪያል ቤቲስ መካከል ያለው የነጥብ ልዩነት 19 ቢደርስም መርሃ ግብሩ የዋንጫ ግስጋሴ ለማሳመርና የአውሮፓ መድረክ ተሳትፎን ለማግኘት የሚደረግ በመሆኑ ትኩረትን ስቧል። በሁሉም መርሃ ግብሮች ያለፉትን 7 ጨዋታዎች ያሸነፈው ባርሰሎና በሜዳው በሚያደርገው ጨዋታ በተመሳሳይ በሊጉ 6 ተከታታይ ጨዋታዎችን ካሸነፈው የማኑኤል ፔሌግሪኒ ቡድን ከባድ ፈተናም ይጠብቀዋል። በባለሜዳዎቹ በኩል ወጣቱ አጥቂ ላሚን ያማል መጠነኛ ጉዳት ያለበት ሲሆን ዳኒ ኦልሞ፣ ማርክ ካሲዶና አንድሪያስ ክርስቲያንሰን በጉዳት ከቡድኑ ውጭ መሆናቸው ተዘግቧል። ሌላኛው ለዋንጫው እየተፎካከረ የሚገኘው ሪያል ማድሪድ በሳንቲያጎ ቤርናባው ከቫሌንሲያ ጋር ጨዋታውን የሚያከናውን ይሆናል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን የዛሬ ዕለተ አርብ ቆይታውን በዚሁ አጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን ዜና ኢትዮጵያ እየመራን መታሰቢያ ደረጀና ማህሌት ታደለ ከእናንተ ጋር ቆይታ አድርገናል። ጥሩ ቀን ይሁንላችሁ። በሰላም ዋሉ።